ኖ እኔ ኦልሬዲ እዛ ያው ፋሚሊ ማለኝ አይደለ? እኔ እኮ በአባቴ ፓኪስታን ነኝ እኮ። ፓኪስታን? በእናትህ በአባት ፓኪስታን ነኝ። ኦ ማይ ጋድ ሲሪየስሊ? ግን ፓኪስታን? አንተ ለዚህ ጸጉር ፊት ምናምን እኮ ፓኪስታን ነው የሚመስለው። ተሸወድኩ መስሬ። ቪዲዮ ኮል የምናወራ መስሎኝ ነው እኮ እውነቱን የተናገርኩት። እንዴት? እኔ እናንተ በዋትስአፕ አሁን እኮ ዋትስአፕ ነው የምናወራ መስሎኝ ነው እኮ። ላይቭ እኮ አይደለም፣ ላይቭ አይደለም እኮ በዋትስአፕ ነው እያወራን ያለ ነው። ወይኔ መስሬ ሰራልኝ። ኤኒዌይስ ይሁን በቃ። ግን ፓኪስታናዊ ነህ? እኔ እኮ እንዴት ትመስለኛለህ? ኖ ያው ካሽሚር ላይ ነው፣ መሀል ግዛት ላይ ነው ያለ ነው የኛ እና ካሽሚር ትባላለች የኛ ግዛት። እሺ በመጀመሪያ በጣም ቴንኪዩ ታናሽ ወንድማችሁን ስላከበራችሁኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ለሁላችሁም ሰላም ይሁን ባያላችሁበት። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። የመጣሁት እንኳን ፓስተር ሶፊ ተጠፋፍተናል እና ኢንቴንሽናሊ እንደጠፋው እንዳይታሰብብኝ፣ ያው ትንሽ ሩጫ በዝቶን ቢዚ ሆኜ ነው። ለዛ ነው እሱን ይቅርታ ለመጠየቅ ነው። መንሱርን በሚዲያ ነው የማውቀው። አቶ መንሱር፣ ጋሽ መንሱር ምን ልበል? ሁለቱም ይቻላል፣ ከእርሶ ግን አይጠበቅም። የእምነት አስተማሪ አንተ እያለ ነው መጥራት ያለበት። እኔ ተማሪ ነኝ። ፓስተር ሶፊ ፍቅራቸው ስለበዛ ነው እንጂ እኔን ዶክተር መንሱር ብትለኝ ደስ ይለኛል። ኦኬ እሺ ዶክተር መንሱር ኦኬ። ዶክተር መንሱር ሰላም ብያለሁ። በሚዲያ ነበር ማውቆትና አሁን እንደዚህ ስላገኘሁትም ደስ ብሎኛል። እኔ ኖርማል መሆናቸው ያጠራጥረኛል። ኖርማል ናችሁ ብዬ አላስብም። ጠዋት 1 ሰዓት ላይ ተነስተ ሄደ ፍርፍር የምትበላ ሰው እኔ ኖርማል ነህ ወይም ደግሞ ጓደኛ ዘመድ አለህ ብዬ አላስብም። ፍርፍር እየበላ እና እንዴት ሰው ወንድ ልጅ ሆነ ተነስተህ እንደው ባዶ ሆድህን አትውልም? ፍርፍር ከምትበላ እንደው ባዶ ሆድህን ባዶ ሆድህን በቃ አልበላውም ብትል እኮ ፍርፍር ከምትበላ እኮ አልበላው በቃ ወይ አልበላም በቃ ብለን ሰው ያዝንልሃል እኮ። ከምን የመጣው ቁጭ ብለህ አዘህ ፍርፍር ትበላለህ? እንደዚህ ፍርፍር በትሪ አድርገህ በድሮ ትሪ አድርገህ ፍርፍር ትበላለህ? ወንድ ልጅ ሆነህ ሳትበላ አትውልም? ዓለማትን ምን ገደለ? ተነስተህ ዱላት ጨምር እያልክ ትበላለህ? እስቲ አንዳንዴ ገደብ ይኑርህ ለራስህ። እንደዚህ የሚነግርህ ሰው ስላጣህ ነው እየተነሳህ ጉስጉሻህን የምትጎሰጉሰው። እኔ ጠዋት እነሳለሁ አይደለ? ጠዋት ተነሳው የእንቁላል ነጯን ብቻ አስኳሉን አውጥቼ አልበላም። ነጯን ብቻ አደረግና ነጯን እንደዚህ አድርጌ ጨው የለው ምንም የለው በቃ ታደርግና የሁለት እንቁላል ነጯን ክፍል ብቻ አለቀ። አንተ ግን ተነስተህ ዱለት በላዩ ላይ ጨጓራ የራሱ የሚበላው ነገር። አሁን ውጭ ሀገር ጨጓራ አይበላም። ውጭ ሀገር ጨጓራ ሰው አይበላም። አንጀት ሰው ይበላል። አሁን አንጀት እንዴት ትበላለህ? አንጀት አሁን ውጭ ሀገር አይበላም። አንጀት አሁን ይሄ የጫማ ክር ነው የሚመረትበት የበሬ አንጀት። አሁን አንተ እኮ የጫማ ክር ነው እየበላ ያለኸው ማለት ነው። የበሬ አንጀት ስትበላ የጫማዬን ክር እየበላህብኝ ነው እንዴ? ይሄ እኮ የሚመክርህ አተህ እኮ ነው። መካሪ እኮ ማጣት እኮ ነው ይሄ። ጠዋት ተነስተህ አንጀት ራሱ ይሄ ለሚበላ ነገር እንዴት ሴሌብሬት እንደሚደረግ ስለ ምግብ ማለት ነው እንዴ። ምግብ እኮ ለጥቂት ነው። ከጥቂት ትንሽ ነገር ነች እኮ በልተህ ለመብላት እንዴት ትኖራለህ? ለመኖር ነው እኮ የምትበላው እኮ መሆን ያለበት እንዴ። አጋሰስ ይሄንን
በምክር ራሱ የማይመለስ እኮ ነው። እኔ በጣም ናቹራሊ በቀን አንድ ጊዜ ከሩብ ነው የምበላው፣ ወይ አንድ ጊዜ ከሩብ ምናምን የሆነች ስናክ ነገር ትንሽ አረግና ከዛ ለበላይ በቃ እንደዚህ አይነት ቀን ሙሉ ቀይ እንጀራ ጨምር፣ ጥቁሩን እንጀራ ጨምር፣ በፍርፍር እንጀራን በእንጀራ ትበላለህ። ፍርፍር ማለት እኮ እንጀራ ወንድም በወንድሙ ላይ ይነሳል እንደማለት እኮ ነው። የመጨረሻው ዘመን ማለት እኮ ነው። ወንድም በወንድሙ ላይ ይነሳል እንደሚል እንጀራን በእንጀራ ቆንጥጠኸው በዛ ላይ እንጀራን በእንጀራ እኮ የምትበላ ምንድን ነው? አሁን በምንድን ነው አብረን ተግባብተን የምንውለው? እኔ ከሰው ጋር ስቀጣጠር ጠዋት ምንድን ነው የበላኸው ነው። ፍርፍር ነው ካለኝ እኔ አካባቢ አይደርስም፣ ለቢዝነስም ቢሆን አይመጣም። እሱ የእሱ ፍርፍር እስኪፈጭ ድረስ አንተን ይፈጭሃል። አይግባባም፣ በሀሳብ አትግባባም። ለምን የእሱ ፍርፍር እስኪፈጭ አንተን እንዴ? በኋላ ነው እኔ ፋይንድ አውት ነው ያደረኩት። አብዛኛው ተጨቃጫቂ ሰዎች ፍርፍር የሚበሉ ናቸው። ፍርፍር የሚበሉ ሰዎች አብዛኛው ንግድ ላይ ማያቸው ተጨቃጫቂ ናቸው። ስራ ላይም በቃ ያው ገብረስላሴ አንዱ ፍርፍር ነው። አሁን ይሄ እሱ ራሱ አንዱ ነው። ስለዚህ ይሄ ከምግብ ጋር የተያያዘ አሁን ራሱ መኪና ሰው ከገጨ መኪና በላው አሁን በላው እያለ ሰውን ልጅ ያጫውታል። አብዛኞቻችሁ ደንግጣችሁ የቀራችሁት በልጅነታችሁ በላው እየተባልክ አድገህ አሁን በላው ነው በቃ የምታውቀው ከበላው ጋር በላው እያልክ። እኔ ያደግኩት ከሶፋ ኤ አፕል፣ ቢ ቦል፣ ሲ ካት እየተባለ እየተወረወረልኝ ነው። እኔ እንግሊዝኛ በቤት ዕቃ በፍሪጅ ውስጥ ፍሪጅ እያልኩ ቴሌቪዥን ምናምን እያልኩ ነው የለመድኩት። እንዳንተ ይሄ እዚህ አብዛኛው የወገብ ታማሚ የሆንከው በልጅነት ቢቢ ሲዲጂ እያልክ ያደግክበት ነው። ወገብን አሁን አከርካሪ የተሰበረው በዚህ የተነሳ ነው። አብዛኛ ወገብህ ተሰባብሯል። አብዛኛው ወገብህ አይሰራም። ለምን ቢሲዲ ጂኪው ኤፍ እያልክ ማለት። እኔ ሶፋ ላይ ቁጭ ብዬ ነው እቃው እየተወረወረ አፕል እየተወረወረልኝ ነው እንግሊዝኛ ማወራም። ወገቤም ሰላማዊ ነው፣ ጤነኛ ነኝ። እንዴ ከምን አይነት ሰው ጋር ዛሬ ተናድጄ ነው። ቀጠሮ ነበረኝ ልወጣ ስል ደወልኩለት። ቀጠሯችን ደርሷል፣ የት ነህ? እዚህ ቦታ ነኝ። ቁርስ ምንድን ነው ምናምን ምን ብላውላ? አይ እኔ ፍርፍር እየበላው ነው እየጠበቅኩ ነው አለኝ። ቀረው አላነሳም ስልክህን። እዚህም ላይቭ ካለ ስማኝ፣ አልመጣም፣ ቀጠሮውን ሰርዣለሁ። ፍርፍርህን እዛው በልተህ ራስህ ከሌላ ሰው ጋር ተጨቃጨቅ። ከሌላ ሰው አልመጣም፣ እንዳትጠብቀኝ። እኔ ሌላ ፓንኬክ የበላ ምናምን ከሱ ጋር አወራለሁ። አለቀ እንዴ? በሰልን እኮ እና በተለያየ በዚህ ከምግብ ጋር የተያያዘ ምክር እንደመክራችሁ መቀየር የምትፈልጉ አይምሯችሁን ባሰለጠናችሁት ልቅ ነው ገባ እና የአይምሮ መሰልጠን አይምሯችሁ እንዲቀነጭር የምትፈልጉ ሰዎች በሙሉ ኢንቦክስ አድርጉኝ፣ ስልጠና ሰጣለሁ። ገብቷቸዋል? ስልጠና ሰጣቸዋለሁ ተሙዬ። ስለዚህ ከዚህ አንጻር ነው እኔ የምናገረው እና የማወራው። ስለዚህ እንዲህ አይነት እኔ በጣም ነው የሚገርመኝ። እንዴ ራሱ እንዴት መንሱር ያለ እንዴ
ስልጠና ፈልጌ ነው። ስልጠና የአእምሮ መቀንጨርን የሚያጠፋ ስልጠና ሰጣለሁ ስትል ሰምቼ ነው። አይ አሁን ምክንያቱም እኔ ፍርፍር ከሚበላ ሰው ጋር ቀጠሮ ካሁን በኋላ ማንም አሁን አንዱ ቀጥሮኝ ፍርፍር እየበላው ነው። ፍርፍር የሚበሉ ሰዎች ለቢዝነስ አይመቹም፣ ለስራ አይመቹም። ቆይ ላሳይህ። እኔ አሁን የምበላውን ፍርፍር ከሆነ ነው ይወጣለሁ። ይሄ የት እንደሆነ ካወቅ ያለህበት ቦታ ዴሊቨሪ ያደርግልሃለሁ። ይሄ እርጎ ነው። ይኸው እርጎ። እሺ፣ ይሄ ደግሞ የበቆሎ ቂጣ ነው። በቃ ያለው ቦሌ ከቤ ኬክ ቤት ጋር ወርቃ ቡና ነው እኮ። በቃ ገባኝ እኮ። እንዴት አወቅኸው ግን? እንዴት አወቅ? ሌላ ቦታ ሊኖር አይችልም። እኔ እንትኑን አየሁት እንዴ። ይሄ ምን ጽሁፍ እኮ የለውም። ይሄ ስማ፣ ይሄ ወርቃ ቡና የሚሉት ቤት በጣም ተአምር እየሆነ ነው ከተማው ላይ። በቃ እኔ የበቆሎ ቂጣ እንደዚህ በባህል እርጎ በእንደዚህ በሸክላ የሚቀርብ እዛ ነው ያየሁትና ኢትዮጵያ ውስጥ ከወርቃ ቡና ውጭ የት አለ ብለህ ነው እንደዚህ አይነት ነገር? ቆይ አካውንቴ ልላካ መጀመሪያ። አካውንት ሳይሆን ናጠና ብላ ወይ ደግሞ ዴሊቨር ላድርግልህ እዛ። አታውቀውም ብለህ ነበረ። እኔ ከአንዳንድ አገኘሁ እኮ። አዎ ይሄ አሁን ከአንተ ጋር ይሆናል። አሁን እንደዚህ አይነት ቁርስ ይኸው በቃ በስላይስ ቂጣ የበቆሎ ቂጣ ከእርጎ ጋር በቃ ይሄ የወርቃ ቡና እርጎ፣ እንደገና ደግሞ ቂጣ፣ ሚጥሚጣ ደግሞ ከፈለክ ይኸው ሚጥሚጣም አለ። ሚጥሚጣ እዚህ ያሉ እኔ ጋር ኢንቦክስ የሚያደርጉልኝ ስላሉ ኦልሬዲ ሚጥሚጣ አለኝ። እያቃጠሉኝ ነው በለኝ። ሚጥሚጣ ኦልሬዲ አለ መስሪ። አንተ ቤት ኮሜንት መንሱር ስልክህን ላክልኝ የ400 ብር ካርድ ልምሏልህ ይላል። አቅሙ 400 ስለሆነ ነው። አየው አይደል? ምንም እነዚህ እኮ ምንም ግን ጥሩ ነው እኮ ደግነት ነው። 400 እኮ አሁን ይሄን 800 ነው ያለው ማለት ነው። ግማሽ ሰጠኝ ማለት ነው። እንዲያው ክበርልኝ በለው፣ አመስግንልኝ። ይሄ አሁን እኔ አንዳንድን ሰው ቢፈቀድ በካውያ ብተኩ ሰው አስተሳሰቡን የሆነ ትኩስ አድርገው። ለዚህ ነው ይሄ አሁን የፍርፍር ነው በቃ የበላው ነገርኩ። እንዲህ አይነት ሰው ነገረኛ ይኸውልህ፣ እኔ ተደድቻለሁ። ቀጫጫ ሰዎችና ፍርፍር የሚበሉ ነገረኞች ናቸው በቃ። ግን እኮ እኔ ሎንግ ታይም አብረን ፍርፍር ረጅም አመት ብዙ አመት ሆኖኛል። ፍርፍር በልቼ አላውቅም። እኔ የሚገርምህ ደግሞ እኮ ይቆነጥጡታል እኮ። ምኑ ነው የሚቆነጥጡት? እንጀራውን። እኔ እኮ በጣም ነው የሚደንቀኝ። መቆንጠጥ ማለት እንዴት እንደዚህ? ይኸውልህ አሁን ይኸውልህ ፍርፍር ማለት እንጀራን በእንጀራ እኮ መብላት ማለት ነው። አዎ። አይ በነገራችን ላይ ቁርስ ላይ በጣም አሁን ሞስትሊ ብዙዎቻችን የለመድነው ነገርና መቀነስ ያለብን ነገር ቢኖር ምንድን ነው? ስፔሻሊ ከ30 ዓመት በኋላ ኤጅ ስትሆን እኮ ጀስት ሆት ወተር አለ አይደል? ይሄ ለብ ያለ ውሃ ጠጥተህ እንደዚህ ደግሞ ከቻልክ ከወርቃ ቡና እንደዚህ አይነት እርጎ ጓ አድርገህበት ቀኑን ሙሉ እኮ በቂ ነው። በቃ ይሄ እና ደግሞ የበቆሎ ቂጣ እንደዚህ አይነት ነገር ካገኘ በቃ ምን ትፈልጋለህ? እዚህ በቃ በህብረት እኮ ነው። ዱለት፣ ትሪፓ፣ ጨጓራ፣ ጉበት፣ ፍርፍር። እኔ እኮ መርሮኝ እኮ ነው ገባ። እኔ አሁን ይኸውልህ ቁርሴን ስበላ አሁን ቁርሴን ራሴ ነኝ እኔ። 3 ሼፎች አሉ። ሼፎቹ አንዱኛው እንቁላሉን ቢጫውን ከነጩ ይለይልኛል። አንዱ ያሞቃል ምጣዱን ምናምን፣ አንዱ ደግሞ ያቺን ነጯን ያደርጋል። አንድ ሰው የሰራውን ምግብ አልበላም በፍጹም አላምንም። ኢትዮጵያውያን ናቸው እንዴ? ኖ ከህንድ ህንድ ናቸው። ኢንዲያንስ ኢንዲያንስ ናቸው። ያው ሲዝን ነው። ሚዩት ላይ ነው መንሱሬ እና ኢንዲያን ሼፍ ቬሪ ጉድ። ኢንዲያን ሼፍ በጣም ጎበዞች ናቸው።
እንዴት አገኛችሁ? እኔ እኮ ዋጋ አስወድደውብኝ አልተስማማው። ሶ በእንትን ማለት ነው ይሄ ፍቅሪዝም የሚለው በድሮ ትውልድ ማለት ነው ወይስ እሱማ ሳውዲ አረቢያ ሴት ነበር ሻለኝ እኮ ምን አልከኝ? ኧረ እባክህ ፍቅሪዝም ምን ብለዋል አንተ? ምን አለ ፍቅሪዝም? ሳውዲ አረቢያ ውስጥ ሴት ነበር ሂክማ ነበረ ስምሽ አለኝ። ኦ ማይ ጎድነስ ሪሊ? ታዲያ እኔን ምን ብሎኛ? እንደዛ ብሎኛ አቅም እኔን አትድከም ፕሬዝዳንት አትሆንም አለኝ አንድ ቀን። እኔን ግን ኦ ማይ ጋድ ሶፊ ወሎዬ ነው ይሉሃል። ወሎዬ ነው ድብን ያለ ነው እንዴ? ፓኪስታንነቱን ቀየርከው ደግሞ? እኔ ያረጉኝን መሆን ነው። የፈለጉትን ያርጉ ትቀበላለህ እንዴ? ከርከሮ ያረጉኝ እሺ እያልኩ እንኳን ወለየ ምን ችግር አለ? ያረጉኝ ማለት ነው። አይ ባንጋሊ ደግሞ ሳይሆን አይቀርም የሚልም አለ። ባንጋሊም ነኝ። የሆነ ስተኛ ባንጋሊ ነኝ። ኦ አሁን በጠዋት ጠዋት ደግሞ ፓኪስታን ነህ። ምን መንሱር የምንና አሁን ምንም ቴንክ ዩ ማብራዘር ቴንክ ዩ ምንም ቴንክ ዩ ሶ ማች ቴንክ ዩ መንሱሬ። ግን እስቲ የእውነት ልጠይቅህና አመጋገብ ላይ ችግር አለ ኢትዮጵያ ውስጥ? ዛትስ ራይት። አመጋገብ ላይ እውነት ነው። አንተ ከመቼ ወዲህ ፋይናንስ ከፍ አሁን አመጋገብና ፋይናንስ እያያዛሉ? አመጋገብና ፋይናንስ እውነቱን ለመናገር በምንም መልኩ ምንም አይነት ቁርኝት የላቸውም። ነገር ግን ምንድነው መሰለ ያንተ የአስተሳሰብ ልክና የሰው ልጅ ቆይ አንዴ ይሄ ነገር ምንድነው? ፊቴን ብጭጭ አደረገብኝ እኮ። በሰላም ነው? ምን አድርገው ነው? ኧረ እኔ አይደለሁ አንተ እኮ ነክተሃል እኮ የሆነ ነገር። ኦኬ። እና አንድ ነገር ልንገርህ። እኔ አሁን ጠዋት ቁርስን ምን በላህ ብትለኝ እውነቱን ለመናገር ነው የምነግርህ። ለምሳሌ እኔ ኦልሞስት እንደዚህ አይነት እቃ ውስጥ አሁን ይሄ በስሜ የተሰራ ሽቶ ነው። እሱን ልነግርህ ፈልጌ አይደለም። የኔ ፎቶ ያለበት ሽቶ ነው። በስሜ የተሰራ ሽቶ ነው የምጠቀመው። ባይዘው እንደዚህ ጀመርክ? አዎ በስሜ ነው የምጠቀመው ሽቶዎችን። እና እንደዚህ አይነት እንትን ላይ ግማሽ ኪሎ ነጭ ሽንኩርት እና ማር አድርገህ ከዛ በኋላ ለአንድ ሳምንት ፍሪጅ ውስጥ አስቀምጠው። እውነቴን ነው የምነግርህ። ከዛ በኋላ በባዶ ሆድ ማሩን ብቻ ነው የምትወስደው ጠዋት። ከዛ ደግሞ ምንድነው ተልባ በጣም ቺፕስት በጣም ቺፕ ነው አሁን ተልባ ኢትዮጵያ ውስጥ ርካሽ ነው። ኢትዮጵያ ውስጥ ግን ውጤቱን ብታየው ምን እንደሚጠቅም ብታየው። እኔ አሁን ያንን ተልባ አንድ ብርጭቆ ተልባ ጠጥቼ ነው ቡናዬን ጠጥቼ ጌታ ሆይ በሰላም አውለኝ አልሐምዱሊላህ ብዬ ጸሎቴን አድርጌ ወደ ቢሮ የሚሄደው። ስለዚህ በጣም በርካሽ የምንገዛቸው ምግቦች፣ በቀላል ዋጋ የምንጠቀማቸው ነገሮች ኢትዮጵያ ውስጥ ብዙ ጊዜ ሰዎች የሚያስቡት ስጋ በመብላት ብቻ፣ ክትፎ በመብላት ጥሬ ስጋ መብላት፣ እንደገና ይሄ ጥብሳ ጥብስ፣ እንደገና ወጥ፣ በተለይ ወጥ፣ የስጋ ወጥ እጅግ በጣም መጠንቀቅ ያለብን ምግብ ቢኖር እውነቴን ነው የምነግርህ እሱ ነው። ለምን ብትለኝ ወጥ ብዙ ጊዜ አሁን ከኑሯችንም አኳያ ምን ተፈጥሯል? ይሄ ዘይት በቃ ይሄ በጣም እንትን የሆነ ዘይት ስላለ ያንን ነገር ላይ እጅግ በጣም ጥንቃቄ ያስፈልጋል። ኦርጋኒክ የሆነ ምግብ መጠቀም ይቻላል። ከዛ በታች በሆነ ፕራይስ ጎመን፣ አትክልት፣ ሙዝ፣ ይሄ በዳቦ እውነቴን ነው የምነግርህ እንደዚህ አይነት ምግቦች ናቸው በጣም ለሰው ልጅ የሚጠቅሙት። ግን እኛ ሁሌ ተነስተን ጠዋት እንዳልከው ፍርፍር፣ ወጥ በእንጀራ፣ ጥሬ ስጋ። ሰው እኮ ጥሬ ስጋ ቁርሱን የሚበላ ሰው አለ። እኔ እኮ ይገርመኛል በጣም። ከዛ ደግሞ ምሳ ይጨምርበታል። ከዛ ደግሞ አሁንም እራት ይጨምርበታል። ይኸው ጨጓራ ምንም አይነት እረፍት አትሰጠውም ማለት ነው። እንዴት ነው አንተ ቀኑን ሙሉ ጨጓራን ስራ ላይ የምታውለው? እኔ አሁን ያን ተልባ ጠጥቼ የወጣው አይደለ? አጋጣሚ ወርቃ ቡና ሳልፍ ነው ይሄን ከወርቃ ቡና እርጎ የምጠጣው። እርጎ ደግሞ ታውቃለህ በጣም ኢምፖርታንት ነው ለብዙ ነገር። ዜን ምሳዬን ትንሽ ቀለል ያለ ነገር ነው የምበላው። ይሄ ሁሉ ልንገርህ የግድ ሀብታም መሆን አይጠበቅብህም።
አይምሮህን ሀብታም ካደረግከውና እንደኔ እንደ መንሱር እንደ ፓስተር ሶፊ በ40 ምናምን ዓመታቸው ልጅ መስሎ መኖር ከፈለጉ አረኔ 40 የት ነው 40 ከየት ነው 40 እንደኔ እንደ ፓስተር ሶፊ ላል እንዴ ከየት አምጥተህ ነው 40 የምትለኝ? አይ እንዲያው ነገሩን ነው ያልኩ። እኔ 29 አሁን ጨርሼ ጃንዋሪ ላይ 30 ይይዛለሁ። ምንድነው የምትለው? እሱ ያው ለሚዲያ ነው። እኔም 38 ተመችቶኝ እየኖርኩ ነው። አይደለም ለሚዲያ እንስማማ። እኔ እናንተ መጨቃጨቅ የለብንም። ቆይ ልንገርህ ሶፊ፣ ቆይ ፓስተር አይደለህ አንተ? አስተማሪ ነህ፣ የተከበርክ ሰው ነህ። አንተን አልዋሽህም። እኔ እናንተን አሁን የምናወራው ላይቭ እንዳይመስልህ ቁም ነገር ነው እያወራን ያለው። በዋትሳፕ እያወራን ነው። ተሳስተህ ሌላ ነገር መስሎ እንዳትጨነቅ ብዬ ነው። ገብቶሃል? ስለዚህ እኔ 38 ተመችቶኝ ደስ እያለኝ ሪላክስ እያረጉ የ38 ዓመት ጎረምሳ ሁኜ እየኖርኩ ማህበረሰቡ በጉልበት ከ40 በላይ ነው ይለኛል። እሺ ምን ላድርግ ነው ንገረኝ። ምንድነው ማድረግ ያለብኝ? እስቲ ለዚህ ምክር ስጠኝ። የወርቃ ቡና አድርጎ ልጠጣ መጀመሪያ። መንሱሬ ምን አለ መሰለህ ከ40 በላይ አትሆንም። 40 አትሆንም። ምንም እኔ በቅርብም አይቻለሁ። ምንም አትሆንም። ለምን ግን መሰለህ አሁን ችግሩ ምንድነው? ከ40 ዓመት በላይ የሆነ ማንነት ገነባ። I don't understand ምን ማለት ነው? እስቲ በ40 ዓመት የ80 ዓመት ሰው ስራ ሰራህና ሱፍ ማለት ነው። የሱፍ ሱፍ ምናምን ማለት ነው። ልብስ ይሄ በአንድ አይኔ ነው የማየው። በአንድ አይኔ ባየው ነው የሚሻለው። እንደዚህ ሶፊ የስራ ይንስት እኔ እኮ ከአንተ ጋር ኢንተርቪው ስንሰራ በቃ መንሱር ሀብታም ነው አንተም ነገር በሙሉ ሀብታም ነው እና አረጋግጣለሁ ብዬ በቃ ዛሬ መንሱርን በቃ ያስኩት ብዬ ሶፊ አንድ ነገር ልንገርህ። ያን ቀን ኢንተርቪው ያደረከኝ ቀን በጣም የተሳሳት ኮንስተት ልንገርህ። ያው እንደ ወንድም ነገር ገብቶሃል አይደል? የሰው ልጅ ለኢንተርቪው በሚጠራበት ሰዓት መጀመሪያ አስምለኝ ነው ያስገባኝ። ለምጠይቀህ ጥያቄ እውነተኛ መልስ እፈልጋለሁ። ሰው እንዴት እውነተኛ መልስ እፈልጋለሁ። ምንም አይነት ጥያቄ ማለፍ አትችልም። እንደገና ደግሞ ኤዲት አይደረግም። በስርዓቱ መልስ ስጠኝ። እንዴ ይሄ ከባድ ነው። ከዛ እኮ ጭራሽ አካውንቴን ነው ያሳየህብኝ ለህዝቡ። እንዴ ግዴታ ነው። እኔ የኔ ፕሮግራም እኮ ፕላትፎርሙ እንደሱ ነው። ሳስገባህ በሰላም ነው የምገባው። ስትወጣ ያው ነው። እኔ አሁን ሰው ግን የእውነት ለምሳ ምናምን ብለን ያን ሁሉ ሚሊዮን ለምሳ የምሳ ብርነት ብለን ነው ይዘህ የምትዞረው። የእውነት ለምሳሌ አንድ ነገር ልንገርህ ሶፊ፣ አሁን እኛ አይደለም ይሄ ፕራይቬት አካውንት ነው። ቪዲዮ አለ መንሱሬ እንዳትሳቃለው ነገር እኮ ሶፊ፣ ማወቅ ያለብህ ነገር የካምፓኒ አካውንት መቼም በኦንላይን ተሸክማት ዞርማ ጀስት ለራሴ የምጠቀምበት እኮ ገባኝ። ሰው እንዴት ፕራይቬት አካውንቱ የቀን ኤክስፔንሴን እና የወር ኤክስፔንሴን ማውጣበት ነው ብሎ ያን ሁሉ ሚሊዮን ብር ባንክ ላይ አስቀምጦ አለ እንዴ? እንደዛ ክሪፕቶማን እኮ we have to understand we are a crypto man. We can make easy money. We know how to make money. እንግሊዘኛ መቼም ችግር አለብህ ወይስ ልተርጉምልህ? አይ ተርጉምልኝ፣ ደስ ይለኛል። እኛ እንዴት አድርጎ ገንዘብ I know how to make money. We know how to make money. We know how to make ፕሉራል ይሆናል ማለት ነው። ዊ ከሆነ ዊ ማለት እኔን መሰሎችም ማለት ነው። እኔና እኔን መሰሎች ፕሉራል ነው የሚሆነው ወይስ ሲንጉላር ነው? ሲንጉላር ፕሉራል ዝባል ይሰማለሁ። ምንድነው አንተ እሱ ነገር እውነት የወርቃ ቡና እኮ ያስፈልገዋል። ብራቮ መንሱሬ፣ ብራቮ መንሱሬ፣ ብራቮ መንሱሬ። ይችላል። ኤኒዌይስ ኧረ መንሱር ገደለኝ ዛሬ። እውነት አስታውሳለሁ። ፕሉራል ማለት ያገባ ነው። ሲንጉላር ማለት ደግሞ ያላገባ ነው።
ኦ ሲንግል ኤንድ ሜሬጅ ማለት ነው እንዴ? ሲንጉላር ማለት ያላገቡ ሲሆኑ ፕሉራል ማለት ደግሞ ያገቡ ናቸው። ያንተ ይባስ ጌታ ሆይ የመረጥክ ምታ ጌታ ሆይ የመረጥክ ዛሬ ነው አልገባም ብዬ ነው ያልኩት። ለምን እሬቻ ስለሆነ እሬቻ ደስ ያለ ይሄ ከተማው ላይ አይተህ ከሆነ የአባገዳ ባንዲራ የአባገዳ ኤቭሪቲንግ የአባገዳ በአባገዳ ሆኗል ከተማውና ያንን ዙሬ ያየው ነበር። አጋጣሚ መጥቼ ወርቃ ቡና ልጠጣ መጣሁ። እርጎ ኦሪጂናል ስለሆነ ወይ ጉድ ቀኔን ነው ያሳመርከው። እውነት ግን ማለት ነው ፕሉራል ኤንድ ሲንጉላር ለምን ሰው አስገብተህ አትጠይቅም? የተማረ ሰው ቆይ ሶፊ አንተም እንደኔ ሆነ እንዴ 12ኛ ነው እሺ መንገርሽ ሲንጉላር ማለት ለአንድ ነገር የምትጠቀመው ሲሆን ፕሉራል ማለት ደግሞ ወይም ከአንድ በላይ ዊ ስትል ከአንድ በላይ ነን፣ ሁለት ነን፣ ሶስት ነን እያልክ ነው። አይ ስትል ደግሞ ሲንጉላር ይሆናል፣ እኔ ይሆናል ማለት ነው። ኦኬ ግን ዊ ያልኩት እኔ ብቻ ሳልሆን ዊ ስትል አንተና አንተን መሰሎች እኛ እያልክ ነው። እኛ እያልክ ነው። ፓርትነሮችን ሊሆን ይችላል። we know how to make money ማለት we know how to make money ማለት እኔን መሰሎች እንዴት አድርገው ብር ማድረግ እንደምንችሉ ያውቃሉ ነው። we know how to create business ስለህ እኛ ማለት ፈልጌ ነው። እኔን መሰሎች ልክ ነው። ተቀብያለሁ እኮ ለዛ ነው ያ ማለት ፕሉራል ነው ማለት ነው። የሚጠጣ ነገር ይዘህ አይሻልም? እናውራው እንደዚህ እርጎ ታገኘ የወርቃ ቡና። አይ እሱንማ ምንም ቆይ እመጣለሁ እንጂ ቤት እመጣለሁ። እዛ ፍሪጅ ውስጥ የሆነ ዝንጅብል ነው የምጠጣው። ታስታውሰዋለህ? ዝንጅብሉማ ሶፊ እኔ ስንት ዓመት ለመኖር እንደሆነ እንደዚህ የምትሆነው ነው የሚገርመኝ። ኖ ማ ብራዘር ኦልሞስት እኔ ተወልጄ ሳድግ 10 ምናምን ዓመት በእግሬ ያለ ጫማ 10 ምናምን ዓመት ደግሞ በሹፍርና ተሰቃይቼ አፈር በልቼ አንድ ሸሚዝ ብቻ 1 ዓመት ለብሼ ነው የኖርኩት። ጌታ ይመስገን። ከዚህ በኋላ ደግሞ እድሜን ባለውበት ማኖር ነው የምፈልገው። አልሐምዱሊላህ ረብል ዓለሚን እያልኩ ስለዚህ ለምበላው ምግብ እጠነቀቃለሁ፣ ለምናገረው ንግግር እጠነቀቃለሁ፣ ለምኖረው ኑሮ እጠነቀቃለሁ። ግን ደስተኛ የሆነ ህይወት አላህ ሰጥቶኛል። ሰላትን እየሰገድኩ ጌታዬን እያመሰገንኩ አልሐምዱሊላህ ሙስሊም በመሆኔ እያልኩ ደግሞ ደስ ብሎኝ እኖራለሁ። ቆንጆ ነው። ላይፍ ስታይልህንማ እኔ አይቻለሁ፣ ወደዋለሁ። ቆንጆ ነው፣ ጥሩ ነው። ግን በጣም ጥንቁቅ ነው ኑሮህ እና የምትበላው ጠዋት እቺን ነው የምበላው ትለናለህ። ከዛ ደግሞ እችኛዋ ደግሞ ስትጠጣ ትላለህ። በየጠዋቱ ራሱ የታሸገ ነገር ማግኘት አይከብድም ወይ? ምን መሰለህ አሁን ሰዎች ነገሮችን በኔጌቲቭ ሲያዩት በቃ ይሄ ከገንዘብ ጋር ከምናምን ጋር ነው የሚያገናኙት። ግን አይተህ ከሆነ እንግዲህ ባለፈው ቤት ስትመጣ አይተሃል። ዝንጅብል በሎሚ በትንሽ ማር። አሁን ይሄ ትልቅ ኢንቨስትመንት የሚፈልግ ነገር ነው ንገረኝ። አይደለም? እውነት ነው። ግን ምን ያክል ቢያንስ በቀን 1 ሊትር እኔ እሱን ነው የምጠቀመው። ይሄንን ህይወት ውስጥ ማስገባት ምን ያክል ለብዙ ነገር እንደሚቀይር ጤነኝነት እንደሚያደርግ ከብዙ እንደገና ይሄ የሆድ ቦርጭ እንደዚህ ከመሆን ከብዙ ነገር ጋር በነገራችን ላይ እኔ ያልተማርኩ ዶክተር ነኝ እወቅ ይሄንን ለራሴ። ስለዚህ ሁላችንም ራሳችንን ዶክተር ማድረግን በባህላዊ ምግብ እየተጠቀምን ደስ የሚል ኖሮ መኖር እንችላለን። መሀይም ደሃ የሚል ኮሜንት አየው ፊላ የሚባል ሰው እባክህን ጎትትልኝና አስገባው። የት አለ? ያው ዝም ብለህ አስገባው፣ ችግር የለው። ምን ችግር አለው? አሁን ድህነቱ ምኑ ጋ ነው? መሀይምነቱ ምኑ ጋ ነው? ተው በቃ እለፈው። አይ ሰው አይደለም መንሱሬ አላነበብከውም በደምብ። መሀይም ደሃ ነኝ ነው እኮ የሚለው። ነኝ ነው እንዴ? ነኝን አላየሃትም? አሚን አልለውም። ለምን መሰለህ እኔ ድህነት አይመቸኝም። ድህነት እንደ ድህነት መጥፎ ነገር የለም ብዬ ለመኖር እያንዳንዷን ደቂቃዬን ለመኖር ጥሩ ኑሮ ለመኖር ነው የምሰራውና እኔ ድህነት አይመቸኝም እኮ። አይ ቲንክ እርዳኝ ለማለት መሰለኝ። መሀይም ደሃ ነኝ ሁለቱም የለኝም ነው። ስለዚህ መሀይምም ነኝ ደሃም ነኝ እርዳኝ ነው እኮ እያለ ያለው ይመስለኛል።
ስለዚህ መንገድ ማሳየት ለእንዲህ አይነት ሰው እኔ እንደዚህ በግልጽ ነኝ የሚል ሰው ደስ ይለኛል። እኔ አሁን በድህነቴ ልኑርበት ሲጣላ ሰው ኧረ በድህነቴ ልኑርበት ይላሉ። እኔ አይስማማኝም። እኔ በሀብታምነቴ ልኑርበት እንዴ አይቻልም ወይ? ገብቷል። ድህነትን ኢንተርቴን ማድረግ አሁን ከምድራችን እየተጠረገ ነው፣ ይጠረጋልም ደግሞ። ድህነት በፍጹም አያስፈልግም። እና ራሱ መጽሐፍ እኮ የድሃ ድህነቱ የድሃ ችግሩ ትልቁ ችግሩ ድህነቱ ነው የሚለው እና ከዛ አንጻር ነው የሚፈልጉ ሰዎች አሉ። ከፈለክ አንተ አረ ችግር የለብኝም። እንዳትመርጥ ደግሞ ሳትመርጥ አስገባ። ዝም ብዬ ላስገባ? አሜን በጌታ ስም አልሐምዱሊላህ። ዝም ብዬ ካላ አስገባው። አንድ ጥያቄ ጠይቀው መውጣት ነው፣ ልምድም ምንም እርዳታም ከሆነ። አማኑኤል ሶፊ እንዴት ናችሁ? ሰላም ሰላም። መንሱሬ we are good you good? ይሄ ሰውዬ የመጣው የኔን እንግሊዘኛ ለማኮላሸት ነው። we are good በጭራሽ አልደፈርን እኮ አለምድም ወንድሜ፣ ምን እናድርግ ብለህ ነው? እንኳን we are good ይላል እንዴ? አይ በዛው መንሱሬ በሚገባው ብዬ ነው። ሶፊ how you doing? You good? Yeah, I'm good. I'm good, my brother. Thanks God. መንሱሬ ግራ እንዳይገባት እና አንቺ በእንትን ስንቀጥል ደግሞ እንግሊዘኛ በአፍንጫዬ ነው ማወራው ነፍሴ። go ahead please. አይ በቃ እንዳይነስርህ መንሱሬ። ፎሎ ላድርገው፣ የሰውዬ ፎሎ ላድርገው። ጥያቄ አለ ለመንሱር? የምትፈልገው ነገር ካለ ከሌለ መንሱሬ ሱፍ ለምን አትገዛኝም? ሱፍ ቤት አለኝ ሱፍ ቤት አለኝ እና ኦኬ $3000 ሱት አለች እና ሲሪየስሊ አማኑኤል፣ በጣም ከይቅርታ ጋር እውነቱን ለመናገር $3000 ሱፍ እለብሳለሁ። ነገር ግን $3000 ገዝቼ አላውቅም። ለምን ብትለኝ አማኒ፣ እኔ ስማርት ቢዝነስማን ብዬ ስለማስብ $3000 $100 ሲገባ ነው በሴልስ ላይ ዓለም ላይ ጓደኞች ስላሉኝ የምገዛው። ስለዚህ አንተም ሴልስ ስታደርግ ሴልስ ስታወርድ ደውልልኝ እናመጣለሁ። ምን ትላለህ? አይዞ $3000 100 መቼም አልሸጥልህም። እርጎ ነው። አይ ሴልስ ስታወጣ ቢመጣለሁ አይሻልም? ይቻላል ሀቢቢ። በቃ ቻው። ችግር የለም አማንዬ፣ እንመጣለን ወንድሜ። አንተም እናበረታታለን። ችግር የለም እንሄዳለን። እሺ አንቺ ጥያቄ አላት እንዴ? በጣም ብዙ ወዳጅ ነው ያለ ግን መንሱሬ። ማይ ጉድነስ ሶፊ አናስተልኝ እንደምን አለሽ? ደነገጥኩ እኮ። ለምንድን የደነገጥኩት? መንሱር ከላይ ስለሆነ ይሆናል። አንተ ሰውዬ ነው በጣም ሃርድ ኬዝ ላይ ነኝ። በጣም በዋትሳፕ ሜሴጅ አድርጌልህ ነበረ። ፓስተር ነው እኔ ነው የምትይኝ? እኔ ነው እኔ ናት። በቃ ሁለታችሁም እንትናችሁ እገዛችሁ ያስፈልገኛል። እኔ ደንግጫለሁ ዛሬ። ለምን እንደደነገጥኩ አላውቅም። ሲሪየስ የምሬ ነው። እንግዲህ የቤቱ ባለቤት መልስ ስትሽ እኮ ምንድን ነው ይሄው መንሱሬን ፊት ለፊት አለ። ልታወሪው የምትታገዡም ነገር ካለ ያለሽን ነገር ተናገሪ። ይኸው እኮ which is it's a good opportunity እኮ የምሬ ነው። እንትን ቤታችን በጨረታ ሊሸጥ ነውና ሶፊ በጣም ማለት ጥሩ ያልሆነ እንትን ላይ ነው ያለሁት። በቃ እንደሱ አይነት ኬዝ እዚህ ፐብሊክ ላይ አታውሪው።
ዋትስአፕ ላይ ጻፊልኝ፣ መሱሬም ያወራሻል። ሶሪ ዋትስአፕ ላይ ጽፊልኝ። እንደዛ ይሻላል። በጣም ይቅርታ። እሺ እናት ያጋጥማል እንደዚህ አይነት ነገር እንትን ስለሆኑ እንደዚህ ባይሆን የፐርሰናል ነገር ኢሞሽናል ሆነ እንዳታወራው ብዬ ነው። እሺ ማንቸስተሮች ተኝተዋል፣ እስካሁን አልነቁም፣ ገብተዋል። እሺ ሰብ ሊቀጥይ ሰላም እንደምን ያለሽ? እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። ይቅርታ ደርስ። እሺ ሶፊ፣ መንሱር እንዴት ናችሁ? ሁላችሁም ቤት ውስጥ ያላችሁ። መንሱር አንድ ጥያቄ አለኝ። እሺ ይሰማል አይደል ድምጼ? አዎ። እሺ ብዙ ጊዜ ላይቭህን ስትሪምህን እከታተላለሁኝና ድህነትን በጣም ነው የምትጸየፈው። ማለት ሁሉም ሰው ድህነትን መርጦ አይኖርም፣ ግን የስኬት መንገድ ብዙ ጊዜ ትመክራለህ፣ መንገዶችን ትጠቁማለህ። ግን አሁን ላይ አይደለም ኢትዮጵያ ውስጥ ዓለም ላይ ባለው ኢኮኖሚ ወጣቶች ከዩኒቨርሲቲ ተመርቀው ይወጣሉ እና የዩኒቨርሲቲ ተቀባይነትና ወጥተው ፌስ የሚያደርጉት ነገር ባላንስ ያደርጋል ብለህ ታምናለህ ወይ? ማለት አንዱ የድህነት መሰረት አንዳንድ ጊዜ በፕሮፌሽናችን እንሄድና ተምረን ስንወጣ የሚቀበለን ተቋም ከተመርቆ ከሚወጣው ተማሪ ባላንስ አያደርግም። ያንን እንዴት ማቻቻል ይቻላል ብለህ ታስባለህ? በጣም አሪፍ። እውነቱን ለመናገር በጣም ጥሩ ጥያቄ ነው የጠየቅሽው እህቴ። ግን እንዳልሽው ብዙ ሰዎች ዩኒቨርሲቲ ተምረው ማስተርስ ብዙ ትምህርት ደረጃ ደርሰው ባላቸው ፕሮፌሽን ስራ ሳያገኙ ይቀሩና ጊዜያቸውን ያባክናሉ። ጊዜያቸውን ማባከን ብዬ ደግሞ የተናገርኩት ለምን መሰለሽ? ማስተርስ ቢኖረንም ዲግሪም ፒኤችዲም ቢኖረንም ራሳችንን ግን ዝቅ አድርገን መስራት የምንችልበት ሲስተም ከፈጠርን እህቴ፣ ኢትዮጵያ ውስጥ ችግር አለ፣ ኑሮ አለ፣ ደስታው አለ፣ ሀዘኑም አለ። እንደ ማንኛውም ዓለም የኑሮ ውድነት ኢትዮጵያ ውስጥ ብቻ አይደለም፣ የትም ዓለም ላይ አለ። ነገር ግን ይሄንን ለመስበር የምንችለው ከማስተርሳችን ራሳችንን ዝቅ አድርገን መኖር ነው። እኔ ልንገርሽ፣ እኔ ማስተርስ ዛሬ ብመረቅ 2 ዓመት 3 ዓመት ባለኝ ፊልድ ብቻ ብዬ ስራ አልጠብቅም። በተቻለኝ መጠን በማገኘው ነገር ዛሬ ኢሚዲየትሊ ከትንሹ ጀምሬ በፊልዴ ደግሞ ሳገኝ ያንን ነገር እቀላቀላለሁ። ብዙዎቻችን ሰብለ አንቺንም እኔንም ጨምሮ አንቺንም እኔንም ጨምሮ ራሳችንን ዝቅ አድርገን የመስራት ባህል የለንም ኢትዮጵያ ውስጥ። ብዙ እህቶች እኮ ዛሬ ትናንሽ ስራ እየሰሩ በቀን 1000 ብር ሜክ ያደርጋሉ። ተወልደው ያደጉበት አካባቢ ላይ ያ ስራ እንደ ትንሽ ማነስ ብሎ ቢቆጥሩት የሆነ ሌላ ቦታ ሄደው ይሰራሉ። ስለዚህ እኔ ባልተማረ እንትን የማስበው ማስተርስ እና ዲግሪ ስላለን ብዙዎቻችን ራሳችንን እዛ ቦታ ላይ ስላስቀመጠን ዝቅ ብለን ብንወርድ በጣም ብዙ ሰው አውቃለሁ። ትልቅ ትምህርት ተምሮ ራሱን ዝቅ አድርጎ ሰርቶ የተሻለ ኑሮ ራሱን የቀየረ ሰው አውቃለሁ። እንግዲህ በራሴ ደረጃ ይሄንን ነው ልመልስልሽ። እሺ አንድ ነገር መጨመር ከቻልኩኝ አንድ ነገር ልንገርህ፣ ማለት ለሌሎችም ምሳሌ ሊሆን። ግራጁዌት አድርጌያለሁኝ እኔ ከአዲስ አበባ ዩኒቨርሲቲ። ግን በተማርኩበት እንዳልኩ እኔ በተመረቅኩበት ሰዓት የተማርኩት ዲፓርትመንት በሀገር አቀፍ ደረጃ 4 መስሪያ ቤቶች ነበሩ ያሉት። የተማርኩት ቲያትሪካል አርት ዲፓርትመንት ነው። ማይነር ፎክሎር ነው የተማርኩት። እንዳልከው ልክ ነህ። አንዳንድ ጊዜ ምን አይነት አባባል አለ፣ እንደ ባሪያ ሰርተህ እንደ ንጉስ ኖር ይባላል። እኔ በተማርኩበት ዲፓርትመንት ስራ ሳጣ በረንዳ ላይ የጀበና ቡና ሰርቻለሁ። ተያይዞ ደግሞ እሱን ስጀምር በሌላ ፕሮፌሽን ደግሞ ስራ አገኘሁኝ። እዛ 3000 ብር ነበር የተቀጠርኩት። የበረንዳ 2000 ብር ተከራይቼ 2500 ብር ሰራተኛ ቀጥሬ አሰራ ነበረ ቡናውን። የሚገርምህ በወር ተቀጥሬ ከማገኘው 3000 ብር የማሰራው የጀበና ቡና ነበረ በጣም ሰፖርቲቭ የነበረው በእኔ ላይፍ ላይ ገባ። ግን ምንድነው ይሄ የሆነው አዲስ አበባ ላይ ስለሆንኩኝ ነው። እኔ
አሁን ነገሮች ተቀይረዋል፣ እግዚአብሔር ይመስገን። ግን ክፍለ ሀገር ላይ ያሉ ወጣቶች እኔ ምናምን አለው መሰላችሁ፣ ለሁሉም ቤተሰብ ይኖራል። ማንኛውም ሰው ሰክሰስ ሲያደርግ አጠገቡ በርካታ የሚያመሰግናቸው ሰዎች አሉ። እንደዛ ብንያያዝ አሁን ፋሚሊ ላይ ሊሆን ይችላል፣ አካባቢያችን ላይ ሊሆን ይችላል፣ ጓደኛ ላይ ሊሆን ይችላል። ማንም ሰው መሰረት ያስፈልገዋል የሆነች ቢዝነስም ለመጀመር እና መደጋገፉ ቢኖር መንሱር እንዳለው የኔም ተሞክሮ እኔ በዲግሪ ተመርቄ የጀበና ቡና እሰራ ነበረ። ተቀጥሬ ከምሰራው 3000 ብር ግን በወር እስከ 10,000 ብር ገቢ ያገኝ ነበረ። እና የስራ ለመናቁ መደጋገፉ ቢኖር ያለውን ኢኮኖሚ ባላንስ አድርገን ራሳችንንም ወጣቶች ስፔሻሊ የሶሻል ሚዲያ ይሄ ከቴክኖሎጂ ጋር ተያይዞ የሚመጡ ነገሮች እየያዙን ነው፣ ጠባቂ እያደረጉ ነው። አሁን መንሱር ጋር ብዙ ጊዜ ይገባለሁኝ። የብዙ ሰው ጥያቄ ምንድነው ከስር የሚጻፈው? መንሱር እንደዚህ ስጠኝ፣ መንሱር እንደዚህ አስጀምረኝ፣ መንሱር አይዲያ ንገረኝ የሚል ወጣት የለም። ጠባቂ ሆኗል ወጣቱ። ይሄ የፓራሳይትነት ስሜት ቁጭ ብለን የሆነ ሚራክል መጠበቅ፣ ባዶ ኪስ ቁጭ ብለን ሶሻል ሚዲያ ውስጥ ገብተን ስንወጣ 100,000 ብር ሞልቶልን እንድንወጣ ይሄ አስተሳሰብ ከማነቃቃቱ መደጋገፉ እንዳለ ሆኖ ግን ማይንድ ወሽ ላይ ብሬን ወሽ ላይ ብንሰራበት ብዬ ነው ማስበው። እከታተላችኋለሁ። ሶፊም ሁላችሁም ተባረኩ። መልካም ቀን። አመሰግናለሁ። እሺ ገብረስላሴ ነው ቀጥሎ የገባው። ታንኪ ሶፊ በጣም አመሰግናለሁ። እኔ ባይዘይ መንሱሩን በጣም ወደዋለሁ። ብዙዎች ሲሰድቡት ምናምን በጣም እናደዳለሁ። አይ አንዴ ይቅርታ፣ ብዙዎች ሲሰድቡት የሚለው ቃል ልክ አይደለም። ብዙዎች ነው የሚወዱት እና 6 ኮሜንት አይተህ ብዙዎች የሚባል እንዲህ አይነት ኔጌቲቭ ወርድ ሰው ላይ መዝራት አልቀበልም ፐርሰናሊ እኔ። ስለዚህ ጥቂት አንድ በል አስተካክል፣ ጥቂት ሰዎች ሲሰድቡት በል ከፈለክ። ኦኬ ጥቂት ሰዎች ባይዘይ ቅድም እንዳልከው 6 ሰዎች ለምን ይሰድቡታል ነው እኔ እንትንና እኮ በቃ ብዙዎች አትበላ፣ ብዙዎች አትበል። ጥቂት ቀናተኞች የቀነጨረ ጭንቅላት አጓት እየጠጡ ያደጉ እርጎ አልፏቸው አጓት እነዚህ ሰው በጣም ያናዱኛል። የምር እውነቴን ነው። የምር ቆይ በካሜራው ብቻ ነው። እኔ ሃይ ስኩል ስማር በጣም በትምህርት በበልጣቸው ሰዎች ዛሬ በጣም ሌላ ቦታ ይሆነዋል። እኔ ደግሞ የአንድ የሃይ ስኩል መምህሮኝ ያለው ልዩነቱ ምንድን ነው? እነሱ ራሳቸውን አፕሪሼት ያደርጉ ነበር በወቅቱ ራሳቸውን አፕሪሼት እያደረጉ እኔ እንዲሆን ይሄ ሆፕ የሚባል ተስፋ ነበራቸው። እኔ ደግሞ ትምህርት ላይ ብቻ ነበር ተስፋዬ። በቃ ትኩረቴ ትምህርት ላይ እና እስክሪብቶ እንዳያዝኩ ቀረሁ እኔ። እነዛ ግን አሻግረው ያዩ ነበረ። የሚያዩበት መነጽራቸው የተስተካከለ ስለነበረ ሂደዋል። ስለዚህ አንተ አሁን ተምረህ ነው እንደዚህ የሆንከው? ኖ እኔ ተምሬ በቃ ባትማር ታዲያ እንዴት ልትሆን ነው? ምንድነው መሰለህ እውቀት ፎርማሊም ኢንፎርማሊም ይገኛል። ትምህርት ፎርማል ኤጁኬሽን አለ፣ ኢንፎርማል ኤጁኬሽን አለ። እኔ ለምሳሌ 2-3 ዲግሪ ይኖረኝ ይሆናል። መንሱር ላይ ኖር፣ አንተም ላይ ኖር ይችላል። ግን ከኔ የበለጠ እውቀት እንዳለ አምናለሁ። ገብቶሃል? አንተ ሰንበዲ ኤልስ ሊመዝን ይችላል። ያ የሚመዝንበት መስፈርት ትክክል ላይ ሆነ። እኔ ምንድነው መንሱር በጣም አደንቃለሁ፣ በርታ። እኔ እንዲያው ይቀርብልኝና ሶፊ እሱ ሳይሆን መጠየቅ ያለበት እኛ ብንጠይቀው ከዚህ ሰው ብዙ ነገር መማር እንችላለን። ለምን ብትለኝ እኔ ማቋቋለሁ ገብርኤል ለዛ እኮ ነው። ወይ ሶፊዬ ለምን መሰል አሁን መምህር ነው ይሄ ሰው። መምህር ማለት ትውልድ እየቀየረ ያለ ትውልድን ወደ ከፍታ እየወሰደ ያለ ሰው ማለት ነው። ሪስፔክት አለኝ፣ ትልቅ ሪስፔክት። እና እንዲያው አንተን እኔ የምጠይቀው ይቅርታ አድርግልኝና መምህር እኔ ድሮ ተማሪ ሁኜ ትምህርቴ ላይ ብቻ ነበር፣ አሁንም ይኸው ስክሪፕቶ ይዤ ቀረው ነው እያልክ ያለው። ይሄ በብዙ መልኩ በምታይበት ሰዓት ትልቅ አድቫንቴጅም አለው ዲስአድቫንቴጅም አለ። ዲስአድቫንቴጁ ምንድነው? ምናልባት በዛ ሰዓት ሌላ ነገር ጎን ለጎን ማስኬድ ይቻል ነበር ወይንስ ምንድነው? አንተ አሁን ተምረህ እዚህ ደረጃ የፈለኩበት ቦታ አልደረስኩም ካልከኝ አሁን ያለው ትውልድ እዚህ ጋር አሁን ከ2000 ሰው በላይ ነው የሚሰማ 1400 ሰው ማይሆኑ ነቲ ከላይ ደግሞ ሳይከፍት
ጆይን ማድረጉን የማይፈልግ ዝም ብሎ የሚያዳምጥህም አለ። ከእድሜ ከኔና ከአንተ በታች የሆኑ ትላልቅ ሰዎችም ደግሞ ያዳምጡናል። እንዲያው ትውልዱ ምንድነው ማድረግ ያለበት? በጨዋ ኢትዮጵያዊ ደንብ ያው የመምህር አንደበት ስለሆነ ከአንተ የምጠብቀው እንዲያው የምትመልስልን ብዬ ነው። አዎ ይኸውልህ፣ አሁን ምንድነው ዞር እያለ ማየት አለበት አካባቢውን እንዲዞር። ለምሳሌ ያንተን የህይወት ታሪክ ስለማወቅ አንተ ዞር ብለህ አይተሃል። በባዶ እግርህ 10 ምናምን ዓመት ሄደሃል። 10 ምናምን ዓመት ደግሞ መኪና ላይ ሄደሃል። ከዛ መጣና ክሪፕቶ ላይ ገባ። እነዚህ አሁን ያነሷቸው ጉዳዮች የተለያዩ ጉዳዮች ናቸው፣ የተለያዩ ቦታዎች ናቸው እና እንዲህ ዞር እያሉ ማየት ይገባል ባይ ነኝ። ዝም ብሎ ከመንግስትም ብቻ ከሆነ ነገር ብቻ መጠበቅ ትክክል አይደለም። ዞር ማለት ባይዘው እኔ መምህር ብቻ አይደለሁም። ያው ኮንስትራክሽን ላይ እሰራለሁ። መምህር ብቻ አይደለሁም፣ ግን አይመችም። አሁን የማይመቸው ቅድም መጀመሪያ ለጠየቀው ጥያቄ ምንድነው ትምህርት ላይ ብቻ እንድናተኩር የሚያደርገን ነገር ምንድነው? መነሻ ነገር ያስፈልጋል። በተለይ የአርሶ አደር ልጅ እንደመሆናችን መጠን እኛ የአርሶ አደር ልጆች ነን። እኔ የአርሶ አደር ልጅ ነኝ እና በወቅቱ በእግሬ እየተመላለስኩ 10 ምናምን ኪሎ ሜትር በእግሬ ዳቦ ቂጣ ተሸክሜ እየተመላለስኩ ነው ሃይስኩል የተማርኩት። እና ምንድነው ሲኖርህ ነው የሚኖርህ፣ ላለው ይሰጣል አይደል የሚለው መጽሐፍ ቅዱስ። ሲኖርህ ነው ኢንቨስት የምታደርገው ነገር ነው የምታጣው። ይሄን ለማለት ነው። ኢንቨስት የምታደርገው መነሻ ነገር ያስፈልጋል። እውቀት ኖሮ ግን ገንዘቡ ከሌለ ምን ያደርጋል? ለምሳሌ አሁን እኔ ስማርትፎን ስላለኝ ነው እውቀቴን ተጠቅሜ ከአንተ ጋር ያወራው። ስማርት ስልክ የሌላቸው የንግግር ችሎታ ያላቸው ሰውን ማዝናናት ኢንተርቴይንመንት ላይ በጣም ጎበዝ የሆኑ በርካቶች አሉ፣ ግን አይመጡም። ለምን? የላቸውማ። ከሌለ የለህም። ዓለም እንደዚህ ናት። እንግዲህ ይሄን ለማለት ነው መንሱር። እሺ ቲና ቀጥይ። ቲና ሰላም አረፈዳችሁ። ሰላም ጤና ይስጥልን። እኔ ሁለታችሁም በጣም ደስ ስለምትሉኝ ነው የገባሁት፣ ለአድናቆት ነው። እሺ እኮ አድንቂያ ተራ በተራ። እሺ ሶፊ ከማድነቅም በተጨማሪ በጣም ነው የምታዝናናኝ፣ በጣም ነው የምታስቀኝ። እሺ መንሱር ደግሞ በጣም አፕሪሺየት ማድረግ ሰው። ኪዩኒና አመሰግናለሁ። ያው ኮሜዲያን ሊሆን አይችልም፣ በፓስተርነቱ ነው የምናውቀው። ግን አንዳንዴ እንደዚህ አይነት ነገር ጥሩ ነው። ሰው እንትንም ሆኖ የእምነት መምህርም ሆኖ ነገሮቹን በቀልድ እያዋዛ ሰዎች ደግሞ እንዲቀርቡት ማድረግ ይሄ ትልቅ ብልህነትም ነው እውቀትም ነው ብዬ ነው የማስበው። በጥሩ መንገድ አይተሽዋል። ቴንክ ዩ ሶ ማች። በጣም አመሰግናችኋለሁ ሁለታችሁንም። እሺ መልካም ቀን ለእናንተም። እሺ ከዛ ቀጥሎ ደግሞ የኔ ፋሚሊ ቤት እንዴት ዋላችሁ? የኔ ፋሚሊ እሺ ሰላም ነው? እንዴት ዋልሽ? አለሁ እግዚአብሔር ይመስገን። ሰላማችሁ ይብዛ። ፓስተር ጥያቄ ነው የምጠይቅህ። መንሱር አድናቂህ ነኝ፣ ደስ ነው የምትለኝና ግን እንዴት ነው እዚህ ድረስ የደረስክበት ቻሌንጅህን ትንሽ ብታካፍለኝ። እኔ እውነት 12 ዓመት ነኝ፣ 12 ዓመት ሆኖኛል። ግን ኢትዮጵያ ላይ ገብቼ ምንድነው የምሰራው ጭንቅ ይዞኛል። በትንሽ ካፒታል እንዴት ነው ተነስቼ የማድገው የሚለውን ታስረዳኛለህ። ፓስተርዬ ደግሞ እንዴት ነው አንተ ግን አንድ የከፋ ሰው እንኳን የሆነ መጥፎ ጥያቄ ሲጠይቅህ እንዴት ችለክ ነው በቀልድ የምትመልሰው? እንዴት ነው የምትቋቋማቸው? አሁን እኔ መጥቼ ገስት ላይ ገባሁኝ፣ መጥፎ ነገር እናገርካለሁ። አንተ ዩኒቨርሲቲ የተማሩ እና አንደኛው በጠዋት ይነሳና የጓደኛው ልብስ ውስጥ አመድ ከቶ አመድ አድርጎበት ወደ ክላስ ሄደ። ይሄኛው ደግሞ ጠዋት ተነሳና ሻወሩን ወስዶ ልብሱን ሊለብስ ሲያደርገው እንዳለ ልብሱ
አመድ በአመድ ይሆናል ማለት ነው ልጁ እና ጓደኛው አመድ አደረገበት። ከዛ በጣም አዘነና እንደገና ታጥቦ ቆይ እንደዚህ ያደረገኝ ምናምን ብሎ ሄደ ማለት ነው። ከዛ በነገታው ጠዋት ደግሞ ይሄኛውስ ጓደኛው ሰራውን ለአመድ በአመድ አረኩ አለው። ችግር የለም አለ። ዛሬ ደግሞ በተራ ይሄኛው ጓደኛ ተነሳና የጓደኛው ልብስ ውስጥ ጠቅጥቆ ላጥ ብሎ በጠዋት ሄደ። ጓደኛው ይሄኛው ትናንት አመድ ያደረገበት ጓደኛው ተነስቶ ሲያይ ቸኮሌት፣ ከረሜላ፣ ብስኩት ምናምን አድርጎለታል። ከዛ ክላስ ሲገናኙ እኔ ትላንትና አመድ ከተትኩል፣ ዛሬ አንተ እንዴት እንደዚህ ጣፋጭ ነገሮች ከተትክ አለው። አንተ ያለህን ሰጠኸኝ፣ እኔም ያለኝን ሰጠው አለው። አመድ ያለው አመዱን ይሰጣል፣ ቸኮሌት ያለው ቸኮሌት ይሰጣል ማለት ነው። ስለዚህ ሰዎችን ሀሳብ በመገደብ አላምንም። የጥያቄ ደግሞ ስህተት የለም፣ የመልስ ነው ስህተት የሚኖረው። ሰዎች የተሰማቸውን ነገር መናገር መጠየቅ ይችላሉ። የመልስ ስህተት የለውም። ሁለተኛ የኔ የህይወት መርህ መጽሐፍ ቅዱስ ላይ ኢዮብ ምዕራፍ 5:2 ላይ ሞኝን ሰው ብስጭት ይገለዋል ይላል፣ ቂሉን ደግሞ ቅናት ያጠፈዋል ይላል። ሞኝን ሰው ብስጭት ይገለዋል፣ ቂሉን ደግሞ ቅናት ያጠፈዋል ይላል። ስለዚህ ከተበሳጨሽ አንቺ ነሽ የምትጎጂው። ያበሳጨሽ ሰውዬ አበሳጭቶሽ ሳምቡሳ እየበላ ነው ሄዶ፣ አንቺ ነሽ ስትበሳጭ የምትዩ። ስለዚህ ከዛ አንጻር እኔ የምሰማውን ፊልተር እያረኩ ነው የምሰማው ከዛ አንጻር ነው። ፕሬዚዳንታችን ይቅርታ እርሶን አስቀምጬ ምሳሌ ሁሉ አወራሁኝ። በዚህ የምንወደው ወንድማችን ዲያቆን የተወደዱ የኦርቶዶክስ ቤተክርስቲያን መምህርና ዲያቆን መዝሙር ያሬድ መጥቷል። ወልካም ብያለሁ። መንሱር ይቀጥል ለጥያቄ መልስ። አይ ዲያቆናት ከመጡማ እነሱ ይናገሩና ብንቀጥል ይሻላል። በጣም መምህራን መቅደም አለባቸው። ባይሆን ሰላም ይበልሽ መዝሙርና ከዛ ጥያቄ ኖሮት ስለሆነ መዝሙሬ ቅድሚያ ሰጥተናል። ኦኬ ኤኒቲንግ ማንም ጊዜ ማንም ሰው ሲገኝ ደስ ይላል። እውነቱን ለመናገር ሰው በጤና ሲገኝ፣ በደስታ ሲገኝ፣ ሰላም ሆኖ ሲገኝ ትልቅ ነገር ነው እና ሁላችሁንም ስላገኛችሁ ደስ ብሎኛል። እና ፓስተር እኔ ስለጠፋው ይቅርታ ለመጠየቅ ብቻ ነው የመጣሁት። አልተመቸኝም ቱ ቢ ኦነስት እና ከዛ አንጻር ነው እረዳለሁ። ያለህበትንም ኃላፊነቶች ምናምን አውቃለሁ። እግዚአብሔር ያክብርልኝ። ኤኒታይም የአንተን ትምህርቶች ለመስማት በዚህ ውይይቶችንም ለማድረግ እንደምታውቀው ክፍት ነው ይሄ ቤት ኤኒታይም። እኔም በጣም ከምወዳቸው ከማከብራቸው ሰዎች መካከል ቁጥር አንዱ መዝሙረ በጣም በትህትና በእውቀት የሚያወራ መንፈሳዊ ሰው ነው። በጣም የምወድ። በጣም አመሰግናለሁ። ፓስተር ቦታ እንዳልይዝ አመሰግናለሁ። ዶክተር መንሱርም ስላገኘሁት ደስ ብሎኛል። ሌሎቻችሁን ምትና ወንድሞቼንም እዚህ ያላችሁ ደስ ብሎኛል ስላገኘኋችሁ። ሜይ ቢ ጥያቄ ካላችሁ ግን ዝም ብዬ እንዳልወጣ ጠይቁኝና ካልሆነ መውጣት እችላለሁ። እሺ፣ ጥያቄ ያለው ሰው ጥያቄውን ያነሳ። በፕሬዚዳንት መንሱር መቀጠል ይችላሉ። አመሰግናለሁ። ለመጀመሪያ ቀን ነው ራሴን ሰው ዶክተር ብሎ እንዲጠራኝ የፈለግኩት። ለምን ብትለኝ ዶክተሬት የሚሰጠው የግድ በማስተር ብቻ አይደለም። በበጎ ስራ ብዙ ሰዎች ዶክተር ሆኗልና ከዚህ በኋላ ቀጣይ ላሉት ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች በመልካም ስራዬ መልካም ስራ ሰርቼ በጎ ነገር ለትውልድ ሰጥቼ ዶክተሬት ይሰጡኛል ብዬ ኤክስፔክት ስለማደርግ ነው ዶክተር ያልኩት ራሴን እና የክብር ዶክተር ሰው ለራሱ መስጠት ይችላል ብዬ ስለማምን ነው። ለምን ያ ሰው መልካም ነገር እያስተላለፈ ከሆነ ከኦልሞስት እንግዲህ አሁን በሶሻል ሚዲያ ፓስተር ሶፊ እንደምታውቀው ከ5 ሚሊዮን በላይ ፎሎወርስ ተከታይ ያለን በፌስቡክ በቲክቶክ፣ ፌክ አካውንቶች ደግሞ እንደዚሁ ወደ 5 ሚሊዮን ይጠጋሉ። ወደ 10 ሚሊዮን በለው እንግዲህ በግራና በቀኝ ስናስበው እና ይሄ ትልቅ ፊገር ነው። እህቴ ምን አይነት ቻሌንጅ አሳልፈሃል አልሽው? ወንድማችን ሞጣን ታውቂዋለሽ መቼም። ሞጣ ወንድማችን አሜሪካ የሚኖር ወንድማችን ነው። ያው ሞጣ አሸቦ ቸርቻሪው ይለኛል። እኔ አሸቦ ማለት ጨው ለማለት ፈልጎ ነው። ያው የድሮ ቋንቋም ቢሆን አሸቦ ቸርቻሪው ይለኛል። አሸቦ ቸርቻሪ የሚለኝ ለምንድን ነው? እኔን ድሮ በልጅነቴ ኦልሞስት 20 ዓመት ሳይሞላኝ ኑሮን ለማሸነፍ ሞቲቬሽናል ስፒከር በሌለበት ዘመን ከ20 ዓመት በታች እያለው አዲስ አበባ መግባት እንደምፈልግ እንደምችል ሰርቼ መለወጥ እንደምችል ዓለም መዞር እንደምችል ነገሮቹን በደንብ ማድረግ እንደምችል በጣም ከራሴ ጋር ራሴን ሞቲቬት አረግ ስለነበረ ለዛም ነው ጨው አሸቦ ቸርቻሪ እያለ የሚናገረው ወንድማችንና ያኔ ያንን ጨው ፀሐይ ውስጥ
ከመቸርቸር ጀምሮ ብዙ አይነት የስራ ቻሌንጆችን አልፌያለሁ። ይሄ የስራ ቻሌንጅ ደግሞ ምንድነው? ነገ መቀየርን አስቤ የሰው ልጅ ቅድም እንደተነጋገርነው ማስተርስ ስላለው ወይ ዲፕሎም ወይ ሌላም እውቀት ስላለው በዛ ብቻ መጠበቅ የለበትም። ራሱን ዝቅ አድርጎ ለምሳሌ እኔ ዛሬ የትላልቅ የቴሌቪዥኖች ላይ እየቀረብኩ ድሮ በእግሬ እሄድ እንደነበር፣ ቡና እቸረችር እንደነበር፣ ጨው እቸረችር እንደነበር እንደ ታሪክ አወራዋለሁ። ብዙ ባለሀብቶች ደግሞ ጫማ ጠርገው ዛሬ ባለፎቅ የሆኑ ሰዎችን ሰምተናል። ስለዚህ ለታሪክ እንኳን የሚወራ ነገር ሊኖረን ስለሚገባ ዝቅ ብለን ሰርተን ለመለወጥ ራሳችንን ካዘጋጀን የማይለወጥ የማይቀየር የማይሻሻል የማያልፍ ነገር የለምና እቺን የጨው ችርቻሮዬን ራሱ እንደ አንድ ትልቅ ቻሌንጅ እንድትወስጅልኝ ለማለት ያክል ነው። አመሰግናለሁ። በጣም ጥሩ። ቾዬ መቀጠል ትችላለህ። ቾዬ መቀጠል ትችላለህ። እሺ፣ ሰላም ብያለሁ። ሰላማችሁ። እሺ፣ በጣም እኔ ጋር ሌሊት ነውና ጥያቄ ከሌላችሁ መውጣት እችላለሁ። እኔ መልካም አዳር። እሺ፣ ታንኪ በጣም መልካም ጊዜ ሆንላችሁ። ይስጥልኝ። ሰላም ብያለሁ። መንሱር የሚወድ የሚያከብር ሰው ነህ። ያው አስታወስከኝ ባለፈው ቻርጀር ስቴሽን ሐዋሳ እና አብረን እሱ በሰጠኝ ሶፊ በእርግጥ መንሱርን የሚጠቀም ሰው በጥበብ የሚጠቀም ሰው ፍሬውን ያፈራዋል። እውነቱን ብናገር ማንም ይናገር ትክክለኛ የቢዝነስ መንገድ ኢትዮጵያ ውስጥ እንደውም በእርግጥ በልጅነቴ ነው ያልሰራው ስራ የለም፣ ያልተሳተፍኩት ስራ የለም። ግን በጣም በቃ ይለውጣል የሚባለውን ነገሮች ሁሉ ለመስራት በጣም እሮጣለሁ በእርግጥ እና ከመንሱር የተጠቀምኩት ጥያቄ ባለፈውም መንሱር ቤትም 3 ጊዜ 2 ጊዜ ነግሬያለሁ እና አዳዲስ ነገር መፍጠር፣ ቴክኖሎጂ መፍጠር፣ ብዙ ነገሮችን ማድረግ ብዙ ነገር ስናደርግ ብዙ ነገር እንደምናተርፍ ያንን ነገር የሆነ ጊዜ ስናገር ነበር እና ቢዋይዲ በሚሰራበት ታይም ላይ ቻርጅ ስቴሽን ነገሮች ሲስቴሞችን ምናምን ስነግር ያንን ነገር ኮፒ አድርጌ ሰርቼ ነበር እና አሁን አገልግሎት ላይ ነው ያለው። በእርግጥ ደስ የሚል አገልግሎት እየተሰራ ነው ያለው። ግን ምንድነው አንዳንዴ አንድ ሰዎች የቢዝነስ ነገሮችን ስናገር ቀልድ የሚመስላቸው ሰዎች አሉ። በእርግጥ ቀልድ የሚመስል ለራሱ ሴፍቲ ለራሱ መኖሪያ ምናምን የሚያወሩ ነገሮች የሚመስላቸው ሰዎች አሉ። ይህ ስህተት ነው። በዛ ከተቀበሉ ስህተት ይሆናል። በራሱ ከተቀበለ ደግሞ የእድገት በረከት ነው ብዬ ነው የሚያስበው እና ከመንሱር የተቀበልኩ ብዙ ነገሮች አሉ። በእርግጥ በርታ ወንድሜ፣ በጣም ወድሃለሁ። አንድ ቀን እመጣለሁ ብለሃል፣ መተህ እናሳያሃለን። ፈጠራውንም ባለፈው በላይቭም አይተሃል። ስለዚህ ቀጥልበት። ሌሎቹም ስራ ላይ ቢሆኑ ደስ ይለኛል። ስራ መስራት አያዋርድም፣ ያሳድጋል። መፍጠር ማለት ብዙ ነገሮችን ለትውልድ ትምህርትም ይሆናል ብዬ አስባለሁ። ተባረኩልኝ። ታንኪዩ፣ በጣም አመሰግናለሁ። ቲና መቀጠል ትችላለሽ። ዳናዊት ነው የሚለው ዳናዊት። እሺ፣ ተድላ መቀጠል ትችላለህ። ሰላም ነው ወይ ወንድማችን? እንደምን አለ? ጤና ይስጥልኝ። አለን ሁሉ መልካም፣ እግዚአብሔር ይመስገን። ግን ያው ሁሉም መልካም አይደለም፣ የተወሰነው ነው። ሁሉ ነገር መልካም ነው። ምንም የጎደለ የከፋ ነገር የለም። እኔ ጋር ያልኩት አንተ ጋማ ሊሆን ይችላል። አንተና እውቀት ነው። እኔ ሁለታችሁም ወንድሞቼ ናችሁ። ከሁለታችሁም አልወደው ሃይማኖታችሁን ብቻ ነው እንጂ ሌላ ነገራችሁ ጋር ችግር የለም። በምን አወቅ ሃይማኖታችንን? ሆኖ አንድ አይነት ሽንገላ እየቀረበ ነውና ግን በጣም ሪስፔክት ከማደርጋቸው በማህበራዊ ሚዲያ ካሉ ወንድምና እህቶች መካከል አንደኛው ሶፊ ነው፣ ሁለተኛው ደግሞ መንሱር ነው። እኔ በእግዚአብሔር ከሰላም ውጭ ምንም ነገር ስላልፈጠረ ክፋት ምናምን የሚባለው ነገር ከየት እንዳመጣችሁት ባላቅም፣ ግን መንሱር ጎበዝ ሰው ነው። በጠቅላላው ጎበዝ ሰው ነው። በጎ ሕሊና ያለው ሰው ነው። ሰዎችን የማገዝ የመርዳት፣ ከድህነት የመውጣት የማበረታታት ጥሩ ስፒሪት አለበት። እሱ ጥሩ ነው። በቃ ሰውን ማገዝ ስላለበት
ሶፊም ደግሞ እትጋብዘኝ በመድረክህ ሰሞኑን ጉራ ስላበዛ እሺ ከኔ ጋር ቢቀርብ ይሻል ነበር። እሺ ካልክ ደስ ይለኛል። ችግር የለም እቀርባለሁኝ። ግን አሊያ ማናይ መንሱሬ አፈራፍታ አድርጌ አሊያ አንነ ነገ በስ ነገ የዓሚ በራው ማናይ አንነ ማናይ ሰላም አባ ታንክ ዩ ብራዘር እናመሰግናለን። ግን እንዲያው ምናልባት ፕሮፋይልህን አላየውም። እኔ ከ40 በላይ ነው እድሜ። አንተ ከ40 በላይ ካልሆንክ ይቅርታ አድርግልኝ። በታላቅነት እንደው አንድ ነገር ብናገር ቅር ካላለ ኖ ፕሮብለም ማክራዛ ችግር የለም። ለምንድን ነው መሰለህ እኔ አሁን እስልምናዬን እወደዋለሁ፣ ኦርቶዶክስንም ፕሮቴስታንትንም ደግሞ አክብሬ ወድጄ ነው። የሁለታችሁን እንትን አልወድም ስላልክ እንደዛ ያቺ ወርድ ትንሽ አስደነገጠችኝ ብዬ ነው። እና ለምን እንደዛ ልትልቻ? አንድ አይነት ናችሁ ነው፣ ልዩነት የለውም ነው። እኔ ሃይማኖት የለኝም ለምሳሌ ኦኬ፣ ሃይማኖት ስለማላምን ሁለታችሁም የሁለታችሁ አሁን ፓስተር ሶፊ እና በመንሱር መካከል ልዩነት አለ ብዬ አላምንም። ልዩነትማ አለ። እሱ የተከበረ የእስልምና እምነት ተከታይ ነው። እኔ ደግሞ የወንጌላውያን አማኞች ተከታይ ነን። በእስልምና ወንጌላዊ የሚባል በፍጥረት ስርዓት ውስጥ የለም። እንደ ስንዴ እንደ ቲማቲም ብትዘራው አይበቅልም። ሶፊ አሁን የሃይማኖት ክርክር እንዳትናረገው። አይ ሃይማኖት ክርክር አለ። እኔ ነፃ ሰው ነኝ በጣም ያውቃል ሶፊ። ሁለታችሁም ተመራችሁ አውቃችሁ ተነግራችሁ በቤተሰብ የመጣባችሁ ድግምት እንጂ በፍጥረት ስርዓት ውስጥ እንደ አፍንጫ እንዳይን አብራችሁ አልመጣም ነው። ምንድን ነው ግን እንትን አለው እኮ አለውና በደንብ መደማመጥ አልቻለም። ይሄን እያወራህ እኮ ባይኖረው ነው የሚገርመኝ። አይ ሶፊ መንሱርም ተድላም የሚባለው እኮ ሽንገላ ነው እንጂ አሁን እርቃናችን ሶስታችን ብንቆም አንድ አይነት ማንነት ነው ያለን። ባለን ነገር ላይ አንጣጣም። የሁላችንም ነገር አንድ አይነት ስራ ነው የሚሰራው። ያው 666 ነው ይላል። ማን ነው? እኔ ነው መንሱር ነው። 666 እኮ ቁጥር ነው አባቴ። ከሳይክሉ ላይ ወርደዋል። አሁንም ሳይክሉ ላይ ነው ያለኸው? ሳይክሉ ላይ ነኝ ያለሁት። በጣም ለዛ ግድ የለም። ተረጋግተን እንነጋገር። እሺ በደንብ ተረጋግቼ። ሰላም ሰላም። ሶፊ ፎሎ አድርጌያለሁ። ተድላ እሺ፣ እኔም አድርጌያለሁ። ፎሎ አድርጌዋለሁ። ሶፊ ሰላም ሰላም። ዘላለም አንድ ጊዜ ሚዩት አድርጉና ይጠብቁ። የእርሱ ተራ አይደለም። ፕሮፌት ወርቁ ቀጥል። ሻሎም ሁላችሁ ሰላም አባርኪ። ዛሬ ደስ ብሎኛል። አስቀድሜ ዳድዬ አመሰግናለሁ። የአንተ የተማርኩኝ እኔ መልካምነቴ አይጥልምና እኔ ከብዙ ነገር ከኔ እንኳን ከኔ ኋላ ብትሆንም እኔ ከአንተ በፊትም ቢሆንም ከአንተ ነገር ብዙ ነገር ተምራለሁ። መልካምነትን በጣም ከሰዎች ጋር ስትሰማም ኦርቶዶክስ ሳትል ሙስሊም ሳትል ዋቀፈታ ሳትል ጆባ ሳትል ከሁሉም ጋር የአንተ መንፈስ ከሁሉም ጋር ስለሚሰማማው እኔ ስላንተ እኔ እጅግ አድርጌ እግዚአብሔርን አመሰግናለሁ። የእውነት ነው። በጣም ደስተኛ ነኝ አንተ ስላገኘው። ወደር የሌለ አንተ በጣም ወደር የሌለው ነው የሚወድ ከሳ ያለፈው ዶክተር በጣም ወድ ማለት ነው። የእውነት ነው። የተገናኘን አላውቅም ማስዬ ዛሬማ ዶክተር በጣም አመሰግናለሁ። እንኳን ኖርክ። መኖሩ አንድ ነገር ነው። እግዚአብሔር ጊዜና እድል ስለሰጠ ኑር ስላለ ነው አንተ ሁሉ ማድረግ የቻልክ። እንኳን ኖርክ። የፈለክን ይሁን እኔ አንተ የስሩ ነው። ስሩ ማለት የስር ነው ለኔ ማለት ነው። ባየ ሲጀለዳ ወንተ ትጎዳ ጅርቱ ወንተ ጋሪ ወንተ ነመት ቶሉ ዋን ኤባቲ ዶክተር የእውነት ኤቢፋሚ
መልካምነቱን እንዳይወስድብን ከአንተ። ይሄ እኮ ትልቅ መልካምነት ነው። በእግዚአብሔር ፊት የለም የተጻፈ ሙስሊም፣ ኦርቶዶክስ፣ ጴንጤ ምናምን የሚል የለም። ሁሉም ሰው መልካምነትን በእግዚአብሔር ፊት መልካም ነገር የሚያደርግ ሰው በእግዚአብሔር ፊት ሽልማት ያለው ይመሰገናል። መልካምነትን ሁሉ ጊዜ ስለምታደርግ ሁሉ ጊዜ ስለማያይ ዛሬ ደግሞ በአካል በትክክል ከአንተ ጋር መውራት እድልን አግኝቻለሁ። ስለኖርክ እኔም ስለኖርክ በሲን በዳዲ የተከበረ ሰው የተባረከ ሰው በኩል አንተ ማግኘትን ዶክተርዬ በጣም ደስ ብሎኛል። ተባረኩ። መልካምነትን ይቀጥል እንዳይወስድብህ። እግዚአብሔር የሰጠ ህይወት እግዚአብሔር የሰጠ 60 ዓመት 70 ዓመት ከዛ በለጠ በጣም ከባድ ነው። እኔም እንደ ሂቴ እንደ ወንድም እኔም ለአንተም እንደ ወንድምነት ነው የሚወድ በሃይማኖት አይደለም። እሱ እኮ የፈለገ ሰው ማመልክ መፍትሄ ነው ለአንተ። እኔ ምንም አይመለከትም። እኔ ስለዚህ ነው ዳዲ የሚወድ ከሁሉም ጋር ይሰማማል። የፈለገ ምን አገባ አንተ የመረክ ምርጫ ነው። እኔ ኢየሱስን መርጫለሁ። አንተም የፈለክ መምረጥ መፍትሄ ነው። አንተ የመረክ ግዴታ ይሄውን ከሙስሊምና ወደ ጴንጤ ብዬ አንተ ማስገደድ ምክንያት የለም። እኔ ከጴንጤ ነኝ ወደ ሙስሊም ብትል እኔም ተገድጄ ወደ እሷ መጣ ምክንያት የለም። አፈቅሬ ወድጄ አገብቻለሁ ኢየሱስን። ማንም ቀለበት ከሱ ጋር የሚለይ ሰው የለም። እና የፈለጋችሁ ማመልክ መፍትሄ አላችሁ። ነገር ግን ፍቅር የሚባል እኛ ሁላችሁ መውደድ ግዴታ ነው። እኔ አንተ ማጥላት አልተፈቀደም። ሁሉም ከሁሉም ጋር ተሰማምታችሁ ኑሩ ስለምን እኔ ከዶክተር ጋር ተሰማምቼ መኖር እንችላለሁ። ዳዲ ደግሞ የኛ ነው፣ የኛ ብቻ አይደለም ለሁሉ ነው። ቴንኩ። አንድ ነገር ብቻ በዶክተር ፊት አንተ ማለምን እንፈልጋለሁ፣ መጠየቅ እንፈልጋለሁ። ዶክተርዬ በሱ ምክንያት በጣም እየተቸገርኩ ነው። እኔና ሶፊ በስም እንገናኛለን በስም ሚዲያ ላይ። በእርግጥ በአካል አላቅም። እኔ ትውልዱ ቦረና ነኝ፣ ጉጂ ቦረና ነኝ። በጣም መልካም የሆነ የተባረኩ ፋሚሊ ነው መጣው። እኔ በስለ ከሱ ጋር ስለሚገናኝ በጣም ብዙ ሴቶች እያስቸገሩ ነው። በጣም በሱ ምክንያት ረጥቻል። ቆይ ፓስተር እንዳትናገር ስራት ላይ ወራጅ እና እሺ 100 ሺህ እሰጣለሁ። እኔ ትዳር ከሌለ የእውነተኛ ትዳርን መመስረት ፈልጋለሁ ከሱ ጋር የሚል እውነተኛ ትዳር። እኔ ባለፈው አይታል አይደለም ፓስተር? አሁንም ከፈለጋችሁ ያሳያለሁ። ሌላም ተጽፏል፣ ሌላም ይሰጅ ሞቷል። ሌላም ይሰጅ እኔ እንደምትቀርብ ለአንቺ እሺ እንደምል አውቃለሁ። ጠይቂ። ባለትዳር ካልሆነ እኔ ያለ ሁሉን ሰስቤ ወደሱ መምጣትን እፈልጋለሁ። ሌሎችም እንደዚህ እኔ ተቸግራለሁ። እሺ ይሄ ጉዳይ ባለትዳር ነው ወይ ባለትዳር አይደለም? ሶፊዬ እኔ ማቆ ጉዳይ ስለሌለ ይሄ ነገር በስላይ እኔም ብታገለገል በቃ እኔ ከስም ጣጣ ቢወጣ አይ እኔ ባለትዳር ነኝ አለኝ ብትል ይሄ ሁሉ ጭቅጭቅ ወደ እኔም አይመጣም። አሁን በሌላ መንገድ አንተ ማግኘት አልቻሉም እነርሱ። በሌላ መንገድ እየሳክ ነው። እሺ ላይ ያሳቅም ሲረስ እሺ መሳቅ አትፈልግም። እሺ ዳላው ሶፊ እሷ ለምን አሸጋገርከን? ነውር ነው። የኔ ችግር እየረዳችሁ አይደለም፣ እናንተ እየሳቃችሁ ነው እንጂ የኔ ችግር እየረዳችሁ አይደለም። ማንሱር እሺ ዶክተር ማንሱር እሺ አንተ ምን ትላለህ? አንተ ስም አይነት ተቸግራለሁ። አሁን እኔ እናንተ እየረዳችሁ አይደለም፣ እየሳቃችሁ ነው። ይሄ ልጅ ማለት ነው እኔት ባለትዳር ነው ብሎ በሰላም ብናገር ከነም እነሱ ይወረድ ይላል። በየቀኑ ሚሰጅ ወደ እኔ የሚመጣ ማት ሚሰጅ ነው። እስላ ስታይ ህንድ ይመስላል ልጁ ምንም ያልተነካካ ትክክለኛ ህንድ ቆንጅና ቢሆን ጸጉሩ ቢሆን ፊቱ ቢሆን በጣም እንዴት ያላቅም እኔ አገር ላይ ያለው ቆንጅነቱ ሁሉም ሰስቦ ነው ወደሱ የሄደ። እኔ አንድ ቀን ዶክተር ማንሱር አንድ ልጅታ በአንተ ተቸግራለሁ ብላ ደብዳቤ ለሱ ስትሰጥ እያየ ነበር፣ እየሰማ ነበር። ማንሱር በጣም እየሰማ ነበር። አንድ ልጅ አንተ እየጠየቀች ነበር የፍቅር ጥያቄ ወደ አንተ ቀርባ
እናንተ መግባትን አለብኝ ብላ በጣም እየጨቀጨቀች ነበር። አንዱ እኔ ሁሉ ጊዜ ገብቼ እሰማለሁ። አንተ ስለምታውቀኝ ነው። አንተ ቁጭ ስር ቁጭ ብዬ እሰማለሁ። እኔ ዳብዳቤ ወደ አንተ መጥቶ ነበር። አንዱ ጠይቃ ማለት ነው። አንተ ማግባት ማለት ነው። ብዙ ደጋግመው እየጠየቁ ነበር። አንተ አሁን ማስሩያ አንተ እኔ አይቻለሁ። ብዙ ደጋግመው እየጠየቁ ነበር ሴቶች። ስለዚህ ሁለታችሁን ችግራችሁ ምንድን ነው? እኛ ባለትዳር ነው ብላችሁ ብትናገራችሁ ማን ነው እየሳቀ ያለው? እኔ እንጃ። ወይ ኮሜንት ላይ ነው የምስቀው? አይ ኮሜንት ላይ ብቻ አይደለም። በተለይ ሁለታችሁም በስለ መፍትሄ ሶፊ በተለይ ሶፊ በእንተ ምክንያት እኔ እንዳይሞት አንተ ምክንያት እኔ እንዳይሞት እርግጠኛ ነኝ። የእውነት እየቀለድኩ መሰልኩ አይደለም። እኔ ቀጥታ ወደ ቤት መጥታለች። ቀጥታ ወደ እኔ ቤት እና አንተ የእግዚአብሔር ቃልን በጣም እንሰማለን አይደለም? በጣም ግራ ገባኝ ፓስቴን እና እንደዚህ እናደርግ። ያ ብዙ ሰውም እየጠበቀ ስለሆነ ሶፊ በጣም ፕሮፊት እንግዲህ የጠየቀችው ጥያቄ እንደ ማንኛውም ሰው በዚህ ሚዲያ ላይ ሳይ ባህሪህን ከሰዎች ጋር ያለህን መግባባት ከሰዎች ጋር ያለህን ጥሩ አፕሮች እምነትህ ላይ ደግሞ ያለህን ጥንካሬ ሳይ ያው ባህላችንም ባይሆን እንዲያው በእንደዚህ አይነት መልካም ነገር ባህሌንም ብሰብረውና ላንተ ያለኝ አመለካከት ከአድናቂነት ወደ ፍቅር ተቀይሯልና ያለህበትን ስታሰስ ልወቀው ነው ጥያቄው። ማለት ምናልባት ረዘም ያለ ነገር ስለተናገረች እንትን እንዳትል ብዬ። አሃ ቆይ መንሱር ያልተረዳኸው ነገር አለ። ፕሮፌት አንቺ ነሽ እንደ ፍቅር የያዘሽ? ኖ ፕሊስ በኢየሱስ ስም ጌታ ይገጽጽ። መንሱር እኮ የሚለው እሷ ፍቅር ይዟታል እኮ ነው የሚለው። እኔ አይደለው። ኖ እኔ ባለትዳር ነኝ። ኦ ነው እንዴ? ኦኬ ታዲያ ስለምን ነበር? ለእሷ አማላጅ እየላኮት ነው መንሱሪ። እሷን ሶፊን አገናኝን፣ ሶፊን እንወዳለን፣ ለሶፊ ሽማግሌ ሆነኝ እያሉ እየላኩባት ነው ሜሴጅ። ኦኬ ነው እንዴ? አሁን ነው የተረዳሁት። በእውነት ግን ከቅድም ጀምሮ የነበረው ነገር እኮ እንደዛ አልነበረም መንሱሪ ፓስተር። እኔ ግን የጌታ መንፈስ እሷን አግባት እያለኝ ነው። አሁን ሰዓት ላይ መልእክት እየመጣ ነው ከሰማይ። ጌታ ይገጽጽ አባ። እኔ ባለትዳር ነኝ። እኔ ግን እያለኝ ነው ጌታ እያለኝ ነው። ምንድን ነው የማደርገው? ታዲያ ቆይ ኦኬ። ኖርማሊ ሶፊ ለካ ብዙ ሰዎች እኔን እየጠየቁኝ ነውና ለዚህ ነገር ምላሽ ስጥ ነው እያለች ያለው እኮ። እንደዛ ከሆነ እኮ ሶፊ ይሄን ነገር ሲሪየስ አድርገውና ፐርሰናሊ ለምን አታወራትም? አንተም የሰው ልጅ ነህ፣ ህይወት ያስፈልግሃል። ባለትዳር እንዳልሆንክ እኔ አውቃለሁ። ምናልባት ባለትዳርም ከሆንክ ደግሞ በእናንተ እንኳን አይቻልም እንጂ በሙስሊም ያው 4 ማግባት ይቻላል። ግን በእናንተ ስለማይቻል ምናልባት ይሄንን ነገር በግል ብታወሩት በጣም ትልቅ ነገር ነው። ይሄ ትልቅ ሪስፖንሲቢሊቲም ነው። ሰዎች እንዲህ ሚዲያ ላይ ሲያዩ ላንተ ያላቸው ነገር ወደ ፍቅር ተቀይሯል። መልካምነትህን፣ ጥሩነትህን ደግሞ ይሄ ህንድ የሚመስለው ፊትህ በጣም እንዲወዱ አድርጓቸዋልና። አይ መስሪ እኔ ባለትዳር የልጆች አባት ነኝ። ስለዚህ የትኛውም አይነት ተናግሬያለሁ እኮ በኢንተርቪው ተናግሬያለሁ፣ እዚህ ተናግሬያለሁ። ኦኬ ሶሪ እየደገምኩ ነው። ሶሪ ሪስፔክት። ስለዚህ ግን ያው ለፕሮፌትም እኮ ነግሬያታለሁ። በገባችበት ቁጥር ነው የምታነሳው። ምክንያቱም ፕሮፌቷ ያልገባህ ነገር 100 ሺህ ብር ብለዋታል። እኔ ልትሸጠኝ ነው እሷ። ቅድም የነበረው ምንም የሰማው ነገር የለም። ከኔ ጋር በዚህ ጉዳይ አላወራም። አንተ 100 ሺህ ብር አውርቼ አላውቅም። 100 ሺህ ብር ብለውሻል? የለም ብሏል እኮ ለአንተ ነው እንጂ ለእኔ አይደለም። ይኸውልህ 100 ሺህ ብር እኮ ልትበላ ነው እኮ እሷ። ቢበላ ምን ችግር አለ? የአንተ ቆንጅና ቢበላ ምን አለ? አጣቴ አይደለም የአንተ ቆንጅና ቢበላ እህቴ ነው። ምን ችግር አለ? ግን ትዳር እንደሌለ ልጅ እንደሌለ ያውቃለሁ። እንዳትዋሽ፣ ውሸት ነው። ባለትዳር አይደለም አንተ፣ ውሸት ነው። ያው ይሄ የኔ አማርኛ ነው ወንድሜ፣ የኔ አማርኛ ያስተካክሏል። የኔ አማርኛ ነው ችግር አለ እንጂ
ዶክተር መንሱር አንድ ቀን አንድ ሴትዮዋ ስታለቀስ ሰምቻለሁ። ስሪ ቁጭ ብዬ ወደድኩኝ ምን ይሻል ያለ አግቢ እባክህ ብላ ስትለመን ሰምቻለሁ። እሱ ራሱ ስንት ሴቶች ሰምቻለሁ። እሱ ግን ባለትዳር ነው ብሎም አቅም መንሱር ራሱ እኔ ባለትዳር ነኝ ልጅ አለኝ የሚል ሰምቼም አላቅም። ግን እሱ በየቀኑ ደብዳቤ ይመጣል ወደሱ በየቀኑ ይጽፋል። ይሄ ነገር ለእናንተ ጥሩ አይደለም። እናንተ ራሳችሁ ይሄ ነገር ብትገለጣችሁ አይ እኔ አሁን እንደ ሙስሊም እነርሱ አስርን መግባትን ይችላል። አሁን ጊዜ የለም ዶክተር። አሁን ሰዎቹ እየረዳው ዳሆች እየረዳ ጊዜ ስለሌለ አንድ ብቻ በቂ ነው። ምን ያደርጋለህ? አንድ እሱ ራሱ አንድ አይቼ አላቅም። አንተ ምስል እንዳለ አላየው ለአንተ ልጅም አላየው መንሱር የለም። ለምን አትናገርም? ሁለታችሁ ችግር ምን ችግር አላችሁ? የምትደብቃችሁ ምስል አይ ፕሮፌትዬ በጣም ከይቅርታ ጋር እኔ ልጅ አለኝ፣ ልጆች አሉኝ፣ ልጅ ሳይሆን ልጆች አሉኝ። አሁን ባለሁበት ሁኔታ ግን ብቻዬን ነው ማታ አድሬ የመጣሁት። ቤቴ ብቻዬን ነው የምኖረው ለማለት ነው። ይሄ ሰማችሁ? አሁን ከሰማ ወደ እኔ እንዳይጻፉ፣ አሁንም ለአንተ ምክንያት እንዳይመጡ። ይሄ ሰማችሁ አይደለ? እንዳይመጡ። እሺ ለሌላ ሰው ድርነት ሶፊ ሌላ ሰው እሺ ቤቲ ያለች መሰለኝ። ቤቲ ሀግ ነው ዘላለም ነው የምትቀድመው። ዘላለም ቤቲ ትቀድማለች። ዘላለም ቀጥል። ቤቲ ትቀድማለች ሶፊዬ። እሺ ሰላም ሰላም ሶፊ እንዴት ነህ? ተነስተል አለን። መንሱር ከድሮ ጀምሮ ያለህን ፖዚቲቭ ኢነርጂ ያደንቃለሁ። ጎበዝ ነህ። ሰው ልጅ ያሰበውን ነው የሚኖረው። ዳዊት ድሪምስ እንግዳ ነበርክ። ከአንተ በኋላ እኔ አራተኛው እንግዳ ነበርኩ የዳዊት ድሪምስ። የቢታኒያ ኮሌጅ እና የፒኮክ ማይክሮ ፋይናንስ ባለቤት ነኝ። ዋው ዌልካም ብራዘር ዘላለም ዌልካም። ጥረትን አደንቃለሁ። ባይ ዘ ዌይ ፖዚቲቭ ኢነርጂን ሌላ ሰው መስሎኝ ነው ፕሮፋይልህን ተጠቅመው መስሎኝ እንጂ በደንብ አውቃለሁ፣ በደንብም እሰማለሁ ነገሮች እና 2020 የሚል አይዲያ የፈጠርከውን አደንቃለሁኝ ከልቤ። ፖዚቲቭ ኢነርጂን ወጣቶች ላይ ለማድረግ እነ ማሜ ቤት ምናምን በጣም ጥሩ ልጆች ናቸው። በጣም ሰዎች የስራ እድልን እንዲፈጥሩ የተሻለ ስብዕናን እንዲያዳብሩ አንተ የምትቀባውን ሽቶ ኢሚቴት ከማድረግ የይችላል መንፈስም ኢሚቴት ማድረግ ቢቻል ጥሩ ነው። እኛ ችግራችን የምንደነቃቀፈው አንዳችን ጋር ሪፍሌክስ ስናደርግ ነገሮችን ልክ አይደለም የምንባባልበት መስመር ልክ አይደለም እና የምታይበትን አንግል ከልብ ነው የማደንቀው። ጥሩ ጥረት አለ። እኔ ተወልጄ ያደግኩት አርሲ ያሰላ ልጅ ነኝ። የተለያዩ ስራዎችን ሀገሬ ላይ እንሰራለሁ። አሁን ላይ ቢታኒያ ኮሌጅ በተለያየ ከተሞች ስራ አለ። ትልቅ መሆን የምንፈልግ ሰዎች ነን። እኛም ሙከራ ላይ ነን። ትንሽ እውቀት፣ ትልቅ ጥረት ሊኖረን የሚገባ ጥረት ላይ ያለን ወጣቶች ነን እና መንሱር አንተም ከዚህ የበለጠ ብዙ በርካታ ስራዎች ላይ እንድትሰማራ አደራ ላለ ትልቅ ሀገር ነው። ጥረት ልናደርግ ልንበረታ ይገባል። በርካታ ሰዎች እስቲል ተምረው የስራ እድል ያላገኙ ልጆች አሉ። እኛ ትንሽ የስራ መስመር ውስጥ ያለን ሰዎች ብዙ ነገሮችን የቤት ስራ አለብን። ይቺ የጋራ ሀገር ናት። ብዙ ልንሰራ ብዙ ልንበረታ የሚገባበት መስመር ነው እና መንሱሬ አይ ሪሊ አፕሪሺየት የምትሄድበት መስመር፣ አንዳንድ የምታይበትን አንግል አደንቃለሁ። ከዚህ የበለጠ ደግሞ ብዙ የቤት ስራ ይጠበቅብሃል። አሁን 2020 የሚለው ላይ እንኳን እንደ አይዲያ የፈጠርከው ብዙ ልጆችን እርስ በርስ እያስተሳሰረ መስመር እያስያዘ ነው። ይሄንን በደንብ ልታይበት ይገባል። እንደዛ ነው። ሶፊ አንተ ልበቀና ነህ። ልጄን ነው የምልህ። አንተ በጣም ልበቀና ነህ። እኔ አንተ ቤት ልገባ የሆነ ሰዓት ሺህ ዓመት ኑር። የምር ነው የምነግርህ። በቃ ለሰዎች ሰውኛ ሰው በሚል አይምሮ የምታይበትን ነገር በደንብ ነው የማደንቀው። ለአንተ ሃይማኖት ከሰው ቀጥሎ ነው፣ ሰውነት ይበልጥብሃል። እኔ አውቀዋለሁ እና ሰዎችን በእግዚአብሔር እይታ ማየት መቻል መታደል ነው። እኔ አቅሙ ላይኖረኝ ይችላል። በእንደዛ ነው የምታየው እና በደንብ ነው የማደንቀው። ሁላችንም የተሻለ አቅም የተሻለ ነገር የምንሰራበት እድል ሊኖረን ይገባል። አሁን እኛም እንደ ቢታኒያ ኮሌጅ ፒኮክ ብድርና ቁጠባ የሚል ትልቅ ተቋም ከፍተን የተለያዩ ከተማዎች ላይ ስራ እየሰራን ነው። ወጣቶች ላይ ስራ ፈጠራ ላይ ያሉ ሰዎች የብድር አገልግሎት እያመቻቸን ነው። እንደ አንዳንድ ስራዎች ላይ ነው ያለ ነው።
መንሱሬ ከአንተ ጋር ብዙ ስራዎችን መስራት እፈልጋለሁ። በደንብ ጎን ሆነን እናወራለን። ላስልኝ እናወራለን። 2020 ጋር እንዳለ በቀደም ማሜ ነግሮኛል። በጣም ደስ ብሎኛል። እንግዲህ እኛ 2020 ብለን የጀመርነው ሶፊ በጣም ይቅርታ 1 ደቂቃ ልውሰድብህና 2020 ማለት ከ2018 እስከ 2020 ድረስ ያለውን ጊዜ በመልካም ስራ ሰርተን የምንለወጥበት ህልም የምንፈጥርበት ለማደግ የምናስብበትን ግሩፑንን እናውራ ነውና ያንን ዘላለም ቪዲዮ አይቶ ነው አሁን እየተናገረ ያለውና ታንኪዩ ዘሌ ስልክ ላክልኝ እናወራለን። በጣም አመሰግናለሁ። ሶፊዬን በእንደዚህ አይነት መልኩ ነው በሂደት ሶፊ ከአንተ ጋር 1 ወይም 2 ሰዎች የስራ እድል የምናመቻችበትን ሂደት እንደ ተቋም እንደ ፒኮ ገንዘብ ብድርና ቁጠባ ከአንተ ጋር ማውራት እንፈልጋለን። 1-2 ሰዎች ላይ የስራ እድል የምናመቻችበትን መጠን ከአንተ ጋር እናወራለን። ትጽፋላችሁ፣ ኢንቦክስ አድርጉ። ስራ ያላችሁ ራዕይ ያላችሁ ማደግ የምትፈልጉ 2 ሰዎች እድል ስለተሰጠ ጻፉልኝ። ለእኔ ቤተሰቦች በፓስተር ጋር የስራ አይዲያ ያላቸው ለ2 ሰዎች በጣም ባልተጋነነ መልኩ የብድር ሁኔታ እናመቻችላቸዋለን። ዋው በጣም ቆንጆ። በጣም አመሰግናለሁ። ሰበር ገብቻለሁ፣ ይቅርታ አድርጉልኝና እኔ ያው እንደሚታወቀው ሰራተኛ ነኝ፣ እያያችሁ ነው። እዚህ ላይ እንግዲህ ያው ሶፊ የሚያውቃል አቶ ዘላለም ይሄ ድል ቢመቻችልኝ በጣም አስመስጋኝ ነው መሆኑ። አደራው ለፓስተር ሶፊ ሰጥተናል፣ እሳቸው ይወጡ። አመሰግናለሁ። መንሱርዬ ሰላም ብያለሁ፣ ስላገኘው ደስ ብሎኛል። እንዴት ነህ? የመጀመሪያ ፌመስ ሰው ያወራው አንተን ነው። ገና ቲክቶክ ሲጀምር ሰውነቴ እንደዚህ ነበር የተንቀጠቀጠው ያን የዛሬ 4 ዓመት። አሁን እዚህ ስላገኘው እግዚአብሔር ያክብርልኝ። ቴንኪው አመሰግናለሁ። እሬቻ እንዴት ነው? የእሬቻ ባህል ዝግጅት እንዴት ነው? እንግዲህ በዲዛይነርም ባይሆን የኦሮሞ ባህል የሚመስል ልብስ አዘጋጅተናል። ኢንሻአላህ ነገ እንግዲህ ለብሰን በሱ ደግሞ እንታያለን። ስፖንሰር ሆነሃል? እውነቱን ለመናገር አልተጠየቅኩም። ስፖንሰር አድርገን ብሎ የጠየቀኝ አካል የለም። ግን የተወሰኑ በዚህ በሶሻል ሚዲያ የማውቃቸው የ2020 ግሩፖች እዛው እኔ አካባቢ የሚኖሩ ልጆች ቲሸርት ፈልገው ትንሽ ገንዘብ ስላጡ ለነሱ የተወሰነ ነገር ቲሸርት ገዝቼላቸዋለሁ። ይህን ባህሉን እንትን ለማድረግ። አይ መልካም፣ እንደዛ ከሆነ መልካም። እንዴት ናችሁ? ሶፊዬ ሰላም ነው? ፓስተርዬ እንዴት ነህ? ስላገኘው ደስ ብሎኛል። የእግዚአብሔር ሰው ሰላም ላንተ ይሁን። ሰላም ይብዛ ወንድማችን። አደራ የዘላለምን ራዕይ አስፈጻሚ ወጣት ነኝ። አደራ አባት አደራ። እናያለን። ሰላም ነው ብላላ አንድ ሰላም ልበለውና አንተ ትገባለህ፣ አስፍተህ ትገባለህ። እሺ አጥብና ሰላም ብዬው ሶፊንም መንሱርንም ያው እዚህ አግኝቻችኋለሁ። ሶፊ እንደምን አለህልኝ? ሰላም መስፍኔ ከሳውዝ አፍሪካ። መልካም ሰው እንዴት ነህ? ከመንሱሬ ጋር ባለፉት ተገናኝተናል። መንሱሬ ባለ እንጀራ ሰውዬ ነኝ። ኦኬ እንጀራ ዋው፣ ትልቅ ታሪክ አለው። ሶፊ ታውቀዋለህ ታሪኩን በደንብ? በደንብ አውቀዋለሁ። ቬሪ ጉድ። እንደዚህ አይነት ይቅርታ አድርግልኝና እንደዚህ አይነት ሰዎች አሁን አስበው ላይቭ እንጀራ እየጋገረ ሳውዝ አፍሪካ ላይ ለኢትዮጵያውያን ይሸጣል። እኛ ኢትዮጵያ ውስጥ እኮ ከሱ የማይተናነስ እንደዛ አይነት ነገር ላይ ራሳችንን ዝቅ አድርገን መስራት ከቻል በትንሽ መለወጥ የምንችልበት በጣም ብዙ ኦፖርቹኒቲዎች አሉና ከዚህ ሰው ትልቅ ትምህርት እንማራለን። በጣም ይቅርታ ወንድሜ፣ ይቀጥል። ያገኘኋችሁ ደስ ብሎኛል። ግን ዛሬ በሶፊ ቤት ከተደረገው ነገር በጣም ሶፊ አንድ እህታችን ወርቄ በቃ አገኝተዋለች። ብዙ ጊዜ እሱ ነቢቷ ላይ ብዙ ነገር እንትን ይላል። ግን እንዲህ ሶፊን አንገብግባ በመውጣቷ እኔ በጣም አደነኳት ነቢት ወርቅን።
እና እንግዲህ መንሱር የጌታ ፍቃድ ከሆነ አንተ ለእኔ ጊዜ እሰጣለሁ ብለሃል። ከሶፊዬ ጋር አንድ ላይ ሆነ ሻይ ቡና እንላለን። በአካል አንተንም ማግኘት ትችላለሁ። ባይዘዌ ሶፊ በጣም ነው የማመሰግንህ። ትላልቅ ሰዎች ጋር እያገናኘኝ ነው። ያው እንግዲህ ስላገኛችሁ ደስ ብሎኛል። የሚለው የለኝም። በእኔ ቦታ ሰው የሚገባም ካለ ይግባ፣ ወይ ቁጭ በል ካልክ ሶፊ ቁጭ ብዬ እናንተን አዳምጣለሁ። አመሰግናለሁ። እኔ ነኝ ተረኛ ፓስተር። እሺ ቀጥል። በመጀመሪያ ደረጃ አሁን በደንብ መንፈሱን ምናምን ተረድቼዋለሁ። ይሄ የቁጠባና ብድሩ ፋሲሊቴት ሲያደርግ ለደምረው እያልኩ ስናገር ነበረ። ለደምረው ቢሆን አትሊስት በቲክቶክ ከመበጥበጠኛን ያሳርፈናል ስራ ሲሰራ፣ ለሱ በመሆኑ ተስማምቻለሁ። ግን እኔ ኢሬቻ ማክበር ፈለኩኝ። ከኛ ሀገር የጀመረ ባህል ስርዓት ወግ ስለሆነ መንሱር ለማንም ስፖንሰር ስላላረገ ለኔ ቲሸርት ይግዛልኝና እኔ ነገ ቅዳሜ ኢሬቻ ማክበር ፈልጋለሁ። ምነው ፀጉርን አከከ ፓስተር? በልቶኝ ነው። ለምን ይበላል? አይ ኢሬቻን በእውነት ኢሬቻን ማክበር ፈለኩኝና አደገኛ አስማተኛ ሆነ ቲሸርት ታሰፋልኝ እኔ ኢሬቻን አከብራለሁ ቅዳሜ። መንሱር ለምን አንተ መጀመሪያ ደረጃ ማክበር ከፈለክ ለምን ቅድመ ሁኔታ አዘጋጀ? ቲሸርት መግዣ አተህ ነው ወይስ ግዴታ ቲሸርቱን አይደለም? የቲሸርት መግዣ እንደማላጣ ታውቃለህ። ግን መንሱር አደረገልኝ ስለ ራሱ የሆነ ነገር ይሰማኛል። በቃ የራስህን ለብሰህ ሂድና እዛ ታገኘዋለህ። የእሱን እሱ ይሰጣል። እኔማ ግን ለደምረው ግን አደራችሁ እንዳትረሱ። እሺ ዳዲ እንዴት ነህ? ሰላም ነው? እኔ ልጨርሳለሁ ብላላ አለው። መንሱሬ እንዴት ነህ? ሁለታችሁንም ሰላም ብያለሁ። ከረጅም ጊዜ በኋላ ነው መንሱርን ያገኘሁት። ዳዲን ግን ያው አገኘዋለሁ። ትንሽ ተራረቀናል። እዩዳ ቤት እኛ በነበረ ዘመን አገኘህ ነበር። ያማ አካውንት የተዘጋ ሌላ ከፈትኩ። አንተም እንደ ድሮ አይደለም፣ አክቲቭ አይደለም። ትገባለህ፣ በእርግጥ እንደ ድሮ አክቲቭ አይደለም። ስላገኘው ደስ ብሎኛል። ዳዲዬ መንፈሳዊ አባቴ ነው። እጅግ በጣም ወደው አባት ነው ያለኝና በዚህ አጋጣሚ ስላገኘዋችሁ በጣም ደስ ብሎኛል። እኔ ለመንሱሬ የምጠይቀው ጥያቄ በስንት እድሜክ ነው የመጀመሪያውን 1 ሚሊዮን ብር የሰራኸው? እና ሲቀጥል ደግሞ ለወጣቱ ብር አያያዝና ጊዜ እንዴት አድርገህ ትመክራለህ? ምክንያቱም ወሳኙ እሱ ነው ብዬ ስለማምን ከተሞክሮክ አጠር ያለች ነገር ብታደርግልን ደስ ይለኛል፣ ብታካፍለን ደስ ይለኛል። አመሰግናለሁ። እንግዲህ መቼ 1 ሚሊዮን ብር መጣ የሚለውን መጨረሻ ላይ እናድርገውና ሁለቱ ጥያቄዎች ግን እንደገና ደግመህ ብትነግረኝ። ምን አልከኝ? የጊዜና የገንዘብ አጠቃቀም። በጣም አሪፍ ጥሩ ጥያቄ ነው። በነገራችን ላይ ይሄ በጣም ኢምፖርታንት የሆነው ጉዳይ ምኑ ላይ ነው መሰለ? ይሄንን የጊዜ አጠቃቀማችን እኔንም ጨምሮ ችግር አለብን። ለምን አሁን ነው ትንሽ ይሄንን ወደ ሶሻል ሚዲያ መምጣት ከጀመርኩ በኋላና የጊዜ አጠቃቀም በምን መልኩ መሆን አለበት የሚል ነገር በደንብ ከተለማመድኩ በኋላ አሁን ያለኝ ሁኔታ የነገውን ስኬጁል እኔ ዛሬ ጽፌ ነው ፊት ለፊት መኪና ላይ የማስቀምጠው ጠዋት ከቤቴ ስወጣ። እንደገናም ደግሞ ጠዋት ልክ 11 ሰዓት ተኩል እነሳለሁ። የእስልምና እምነት ተከታይ ነኝ። ሰላቴን እሰግዳለሁ፣ ጌታዬን እለምናለሁ። ኤርሊ ኢን ሞርኒንግ 2 ተኩል ያው ቲክቶክ ላይ እንዴት አደራችሁ ነው ስራው። ከዛ በኋላ ቀጥታ ወደ ስራዬ፣ ወደ ቢሮዬ፣ ወደ ኑሮዬ ነው የምሄደው። እንደዚህ ደግሞ በማገኘው አጋጣሚ የእረፍት የምሳ ሰዓቴን ተጠቅሜ ይሄው ከነ ሶፊ ጋር ቁጭ ብዬ እንትን እላለሁ። ግን ምንድነው በዚህ ሰዓት
አሁን ባለው የቲክቶክ ሱስ እኔንም ሁላችንንም የቲክቶክ ሱሰኛ ሆነናል። እኔ ሁኛለሁ የእናንተም ባላቅ በተቻለ መጠን ማታ ማታ ይሄ ስክሮል ያደረግን የማይሆን ኔጌቲቭ ነገር እየሰማን ከዛ ደግሞ ወደ አልጋ ስንሄድ መጥፎ ህልም ከምናይ በተቻለ መጠን ኤርሊ መተኛት። እኔ አሁን ልክ 4:30 እስከ 5 ሰዓት ስልኬን ሳሎን ላይ አስቀምጬ ነው ወደ መኝታ ክፍሌ የምገባው። ከዛ ልክ ከ11 ሰዓት ተኩል በኋላ ስነሳ ጸሎቴን አድርጌ ከ1 ሰዓት ወይ ከ1 ተኩል በኋላ ነው ወደ ሶሻል ሚዲያው እንኳን ተመልሼ አንዳንድ ነገር ቼክ የማደርገውና የጊዜ አጠቃቀማችንን ኢትዮጵያ ውስጥ ብዙ ችግር አለብን። ለምን ቢባል በጣም ብዙ ወንድም እህቶችን አሜሪካ ድረስ በአካል እጄ አይቼ አውሮፓ የሚኖሩ ወዳጆችን አይቼ እንዴት አድርገው ጊዜያቸውን እንደሚጠቀሙ 18 ሰዓት እየሰሩ ደብል ሰዓት እየሰሩ ነው ገንዘብ ሜክ የሚያደርጉት። እኔ ኢትዮጵያ ውስጥ እንዲያው መንግስት ቢያደርገው ብዬ የምመኘው ቀጣይ ዓመታት ኦር ደግሞ አሁን ፋብሪካዎቻችን 24 ሰዓት መስራት ቢችሉ አሁን ድሮ የኤሌክትሪክ ጉዳይ ነበር። አሁን እንኳን ይሄው ኤሌክትሪክ ጥሩ እየመጣልን ስለሆነ ቀን 1000 ሰው የሚያሰራ ፋብሪካ ማታ ደግሞ ሌላ 1000 ሰው ያስተናግዳል። ለብዙ ትውልድ የሥራ ዕድል እንፈጥርበታለንና የሰዓት አጠቃቀማችን በጣም ችግር አለበት፣ የኔም የብዙዎቹ። ስለዚህ በጣም መስተካከል መቻል አለበት። ከዛ ሁለተኛው ጥያቄ የገንዘብ ጉዳይ ነው። እኔንም ጨምሮ ይሄንን እኔ ተወቃሽ ራሴን የማደርገው ብዙዎቻችን ለሚያስፈልገን ሳይሆን ለምንፈልገው ነገር ነው ብር የምናወጣው። የሚያስፈልገን ኢምፖርታንት ነገር እያለ ግን ዝም ብሎ ለማይረባ ነገር አሁን ጠዋት መተው ያልቻልኩት ለመተው ግን እስከ 2020 ድረስ 2020 ብዬ ባመጣሁት ሲስተም እስከ 2020 ድረስ መተው ያለብኝ ነገር ጠዋት ጀምሮ እስከ ማታ የማደርገው ስተት መተው ያልቻልኩት ግን የማይጠቅመኝ እሱ ነገር ላይ በጣም በሰፊው እየሰራው ነው ያለሁት። ከጊዜ አጠቃቀም ከገንዘብ ቁጠባ አንድ ወዳጄ ባለፈው እዚህ ቲክቶክ ላይ ላይቭ ገብቶ ነበር። እኔ ገጠር ጉራጌ ሀገር ነው የምኖረው አለኝ። አዲስ ጀበና እናቴ ገዝታ ሰጣኝ። በዛ ጀበና ውስጥ ነው ገንዘብ የማጠራቅመው አለኝ። ግን እናቴ ታማ ጀበናውን ሰብሬ ሂጄ ሳሳክማት 8000 ብር ከውስጡ አገኘው አለ። ቆጣቢ ትውልድ መሆን ያስፈልጋል። ገንዘብ በየቀኑ ትንሽ ብር ማስቀመጥ ብንችል እዛ ጀበና ውስጥ አድርጉ እያልኳችሁ ሳይሆን ትንሽ ብር ማስቀመጥ ብንችል ያ ብር ተረስቶ ነገ ደግሞ ወደ ስራ ልናውለው ስለምንችል የገንዘብ ቆጣቢ ትውልድ መፍጠር የግድ ያስፈልገናል። ባንኮቻችን ዛሬ የምናደርገው ትራንዛክሽን ዘላለም ምናልባት በኋላ ላይ እዚህ ላይ ሊጨምር ይችላል። የብድር ተቋማት እያደረጉ ያሉት እንደዚህ አይነቱን ነገር ነው። ሰው በየቀኑ 100 ብር ለምን አታገኝም? የቀን ሰራተኛ ሆነ በቀን 100 እና 200 ብር 500 ብር አግኝተ ያንን ባንክህ ላይ ብታጠራቅም ያ ትራንዛክሽን ነው 50 ሺህ ብር 40 ሺህ ብር 100 ሺህ ብር እንድትበደር የሚያደርግህና ቆጣቢ መሆን ግድ ይላል። 1 ሚሊዮን ብር የሚለው ጥያቄ ደግሞ ወንድሜ አልহামዱሊላህ ጌታ ይመስገን አገር ቤት እያለው ከ200 ከ300 ሺህ አልፌ አላውቅም። ከዛ በኋላ አይሱዙ ሹፌር ሆንኩኝ። ቀንና ማታ ነበር የምነዳው በ25 ብር አበል። ከዛ በኋላ አዲስ አበባ ገባው። አዲስ አበባ ገብቼ ጅቡቲ በኮኔክሽን ከሰው ጋር ተዋውቄ የሎጂስቲክ ስራ ሰራው። ማክሲመም አይ ቲንክ 24 ዓመት ይሆነኛል ከ1 ሚሊዮን ብር በላይ መቁጠር የጀመርኩት። ቡላላ በሰፊው ደግሞ ሌላ ቀን እመልስልሃለሁ ብዙ ሰዎች ስላለ ማለት ነው። እሺ መንሱሪ፣ እሺ አጥጋቢ ነው ይሄን መልስ አጥጋቢ ነው። አመሰግናለሁ በጣም እሺ። ማስተር ጄሚ ቀጥል። አመሰግናለሁ ፓስተር ሶፊ ስላገኘኋችሁ ደስ ብሎኛል። ሰላም ብያለሁ። መንሱር ዶክተር መንሱር ይቅርታ። ጠዋት ክላስ ነበርኩኝ ፓስተር። ጥሩ አጀንዳ ነበረ ስታወያ የነበረው ስለ ፍርፍርና በመጨረሻ ዘመን ወንድም ወንድሙ ላይ ይነሳል እና እንደዛ እንደተባለው ፍርፍርን በፍርፍሩ እንጀራን በእንጀራ ይዛችሁ የምትበሉ ሰዎች እያልክ ጥሩ አጀንዳ አንስተ ነበርና ስለሱ ብትደግም ደስ ይለኛል። ሌላ ደግሞ ለዶክተር መንሱር አንድ ጥያቄ አለኝ። ዶክተር ዛሬ ላሉት ደረጃ የደረሱት ከመቼ ጀምሮ ነው? ያ ማለት እንግዲህ 10 ዓመት ላይ እያሉ እንግዲህ ሚሊዮነር አልነበሩም ብዬ አስባለሁ። ለምን እኛ ካለን ስታተስ ወይም ከእርሶ በታች ያሉ እድሜ ያላቸው ወጣቶች ባሉት እንትን አንጻር
ከኋላ የሚመጡ ጀነሬሽን ትምህርት መውሰድ ስለሚፈልጉ እኔም እንደ ፐርሰናሊ ማወቅ ስለሚፈልግ ለምን እንደርሶ መሆን ብቻ ሳይሆን ከርሶ በላይ መሆን ነው የሚፈልገው እኔ ለወደፊት አሁን ላሉት ደረጃ በሀብትም በእውቀትም በብዙ ነገር መች ነው ፍልሚያ የጀመሩት? ምን ያህል ጊዜ ፈጆት ብዬ ለመጠየቅ ነው ዶክተር መንሱር። አንድ ሌላ ደግሞ የማረጎትን እንትን ቢያስቀምጡ ዲአርን ቢያስቀምጡ ዛሬ እንግዲህ ላውንች አድርጓልና ዲአር ብሎ ቢያስቀምጡ እኔ ደስ ይለኛል ማለት ነው። አመሰግናለሁ። ያለው ወንድሜ እንግዲህ ዶክተር የሚለው ፓስተር ሶፊ ብዙ ጊዜ ወዳጄ ነው፣ ቡና እንጠጣለን፣ እንገናኛለን። መንሱር እንደው ይሄ የዶክተሬቱን ነገር ለምንድን ነው የማታደርገው? ለምን በበጎ ስራ ሰዎች ዶክተር እየተባሉ በብዙ ዩኒቨርሲቲዎች እየተሸለሙ ነውና እኛ ደግሞ በዚህ ሶሻል ሚዲያ ላይ ዶክተሬት ለምን አንሰጥህም ብሎ ብዙ ጊዜ ነበር እንትን የሚለኝና እኔ ምን እፈልጋለሁ ምን እፈራለሁ መሰለ ሰዎች አልተማርኩም ነገ ከነገ ወዲያ ደግሞ ይሄው ራሱን ዶክተር ብሎ ምናምን የሚል ነገር እንዳይፈጠር ስጋቱ ስላለኝ ነው ዛሬ በሱ ቤት ለምንድን ነው ዶክተር የሚለውን ማድረግ የማልወስደው? ለምን በኢትዮጵያ ታሪክ በኢትዮጵያ ስራ ውስጥ ዶክተር ያልሆኑ ሰዎች በመልካም ስራ ዩኒቨርሲቲ ላይ ዶክተሬት እየተሰጣቸው ነው። ከምናደንቀው አርቲስት ከቴዲ አፍሮ ጀምሮ ከነ ዶክተር አሊ ብራ ጀምሮ እነሱ ዶክተሬት የላቸውም መቼምና ያው በእውቅና በመልካም ስነ ምግባራቸው ነው ዶክተር የሚሆኑትና መንሱር ለምንድን ነው ዶክተር የማይሆነው? ሶፊ በጣም ብዙ ስራ ሰርቶ ነበር በዚህ ጉዳይ ላይ ግን ተው እያልኩት ነው። ያው እኛ እየሄድን ነው። አሁንም አልቆመም እኮ እሱ አሁንም አልቆመም። እዚህ ሶሻል ሚዲያ ላይ ተጽዕኖ የሚፈጥሩ ልጆች አሁንም ተደራጅተን እየሰራን ነው። እኔ ወይስ ያው ይሄ የአንተ ትህትና ሊሆን ይችላል አልቀበልም የሚለው ግን እኛ ለሌሎች ሰዎች ሞዴል ለሞ ሌሎችም ደግሞ እዛ ደረጃ እንዲደርሱ እንጂ እኮ ዶክተር የሚለው ከፊት ሲጨመር ደሞዝ አይጨመርልንም። የሚጨምር ነገር የለውም። ግን ለሌሎች መበረታቻ እንዲሆን ነው እንጂ ሌላ ምንም አይደለም። ከዛ በላይ የሆነውን እኮ ይዛል። ካሽ ካለ እኮ ምንም አመሰግናለሁ። እንደዛ ነው። ሌላው ለትውልድ የሚለው በጣም ትልቅ ኢምፖርታንት ነገር ነው ወንድሜ። ትውልድ በተቻለ መጠን ሰው መሆን መቻል አለብን። ሁላችንም ሰዎች ነን፣ ግን ከሰው ደግሞ ሰው መሆን መቻል አለብን። አየህ እኛ ሰው ስንሆን ቤተ ክርስቲያን ነው የምንሄደው። ሰው ስንሆን መጽሐፍ ቅዱስ እናነባለን። ሰው ስንሆን እስልምናችንን ሃይማኖታችንን እናጠብቃለን። ወደ ቤተ ክርስቲያን ወደ መስጊድ እንሄዳለን። እናት አባታችንን እናከብራለን። ስለዚህ እኔ ለትውልድ የማስተላለፈው መልእክት ምንድነው? ሁሌም ህይወት የሚጀምረው ከቤት ነው። እናት አባታችንን ስናከብር ውጭ ያለውንም ሰው እናከብራለን። ከዛ ደግሞ ባለን እምነት እስላምም ሁን ፕሮቴስታንት ሁን ኦርቶዶክስ ሁን ዋትኤቨር እምነትህ ላይ ጠንካራ መሆን መቻል አለብህ። አክራሪነት ሳይሆን ጠንካራ መሆን፣ ቤተክርስቲያን መሄድ፣ መጸለይ፣ መስጊድ መሄድ፣ ሰላት መስገድ፣ እንደዚህ ኢምፖርታንት ነገሮችን ማድረግ። ከዛ በኋላ ደግሞ ህልም እኔ አገር ቤት እያለው ተማሪ ሁኜ ገና የአንደኛ ክፍል የሁለተኛ የሶስተኛ ክፍል ተማሪ ሁኜ መኪና አይገባም ነበር እኛ ሀገር። የሜንሽን ፎር ሜንሽን መኪና ጫካ እያቆራረጠ ነበር የሚመጣውና በዛ መኪና ተንጠልጥዬ እየሄድኩ ፏፏቴ ያሳያቸው ነበር። ከዛ ዘመን ጀምሮ አዲስ አበባ እንደምገባ ትልቅ ኑሮ እንደሚኖረኝ ዓለምን እንደምዞር ሞቲቬሽናል ስፒከር ባልነበረበት ዘመን አእምሮዬ ራሱን ሞቲቬት አድርጌዋለሁ። አንዳንዴ እውነትም ሰው የሚመኘውን እኔ ጌታ ይመስገን አልሐምዱሊላህ ህልሜን ነው እየኖርኩ ያለሁት። አንተ ወይ ደግሞ እዚህ ውስጥ ያሉ ብዙ ሰዎች ቢሊዮነር ሚሊዮነር እንደሚሉት ሳይሆን ግን ዛሬን ህልሜን ነው እየኖርኩ ያለሁት። ደስ ብሎኝ ቢያንስ ባለኝ ነገር ጌታዬን እያመሰገንኩ ገባ ባለችኝ ኑሮ አምላኬን እያመሰገንኩ ተብቃቅቼ ነው እየኖርኩ ያለሁትና ይሄን ህልም ነው ድሮም የምመኘው በልጅነትም ሆኜ። ያ ማለት ምንድነው? ዛሬ ላይ እንድኖር ይሄን ሁሉ ደግሞ ያደረገልኝ ምንድነው? የእናት የአባቴን ምክር በጣም ሰማ ነበር። እናቴ ተወት አድርግ ስትለኝ አላደርግም። አባቴና ሰላት ስገድ ሲለኝ መስጊድ ሂጄ ሰግዳለሁ አብሬ። እምነቴ ላይ ጎበዝ ጠንካራ የሚባል ሰው ነበርኩኝና አልሐምዱሊላህ ዛሬም ሰላቴን እሰግዳለሁ፣ ጌታዬን አመልካለሁ። ይሄ ማለት ምንድነው? ትልቅ ሰው ስትሆንም እድሜ እያደገ ሲሄድም በልጅነት ያፈራኸው የዘራኸው ዘር ተከትለው ይመጣል ማለት ነው። ለዛ ነው እያንዳንዱ ሰው በራሱ መልካም መሆን። አሁን እኛ መልካምነትን በገንዘብ አንገዛው፣
ፈጣሪ በነፃ የሰጠን ነገር ቢኖር መልካም መሆን ነው። ፈጣሪ ምስክሬ ነው። መልካም ስንሆን መልካም ሰዎች በዙሪያችን ይበዛሉ። ክፉ ሰው ስንሆን፣ በማያገባን የምንገባ ስንሆን፣ ሰዎችን የምንሰድብ፣ ጉልበት አለን ብለን ሰው የምንደበድብ ከሆን